እሺ ዛሬ እንግዲህ ከምዕራፍ 25 ጀምረን ነው የምናየው። ምዕራፍ 25፣ 26፣ 27ን ሶስቱን ምዕራፍ እንመለከታለን። እነዚህ ምዕራፎች እንግዲህ ምሳሌ 22:17 ላይ የጀመረው የጠቢባን ምክር ብለን ትላንትና ስናየው የነበረው ክፍል ቀጣይ ክፍል ነው። ይህም ክፍል ዛሬ የምናየውም ክፍል ከቁጥር 1 እስከ 2 እና ከቁጥር 19 እስከ እነዚህ የሰሎሞን ተጨማሪ ምሳሌዎች የሚሉ ናቸው። የሰሎሞን ተጨማሪ ምሳሌዎች ናቸው የሚሉት ቁጥር 1 ላይ ስንመጣ እነዚህ ደግሞ ይላል የይሁዳ ንጉስ የሕዝቅያስ ሰዎች የቀዷቸው የሰሎሞን ምሳሌዎች ናቸው ይላል። የሕዝቅያስ ሰዎች የሰበሰቡት ምንን የተመለከተ ነው? የንጉስ መልእክተኞች ስለነበሩ አመራርን የተመለከተ፣ ንግስናን የተመለከተ፣ ኦርደርን ስርዓትን የተመለከተ፣ ሪሌሽንሺፕን ከሌሎች ሰዎች ጋር ያለ ግንኙነትን የተመለከተ እነዚህ ላይ ትኩረት የሚያደርጉ ምሳሌዎችን እንዳሰባሰቡ ማስተዋል እንችላለን። ቁጥር 2 ላይ ስንመጣ ነገርን መሰወር ለእግዚአብሔር ክብሩ ነው፣ ነገርን ፈልፍሎ ማውጣት ግን ለነገስታት ክብራቸው ነው ይላል አዲሱ መደበኛ ትርጉም ማለት ነው። ምን ማለት ነው? እግዚአብሔር የማይመረመር አምላክ ለመሆኑ ምላሻችን መጠርጠር ሳይሆን ማክበር ነው። እግዚአብሔር ነገርን መሰወር ክብሩ ነው። ያልገባን ነገር ሲኖር ስለ እግዚአብሔር ያ የእግዚአብሔር ክብር ነው እንጂ እግዚአብሔርን የምንጠረጥርበት ምክንያት አይደለም። ምክንያቱም እግዚአብሔር ከአእምሯችን በላይ የሆነ አምላክ ነው። ነገርን መሰወር ለእግዚአብሔር ክብሩ ነው፣ ነገርን ፈልፍሎ ማውጣት ግን ለነገስታት ክብራቸው ነው ይላል። ሌላኛው ትርጉም ደግሞ ነገርን መሰወር ለእግዚአብሔር ክብሩ ነው፣ ነገርን ፈልፍሎ ማውጣት ግን ለነገስታት ክብራቸው ነው የሚለውን አዲሱ ትርጉም ይሄ የቀድሞ ትርጉም ምንድነው የሚለው? የእግዚአብሔር ክብር ነገርን መሰወር ነው፣ የነገስታት ክብር ግን ነገርን መመርመር ነው። እግዚአብሔር የማይመረመር አምላክ ነው፣ ሁል ጊዜ እንደምንለው ማለት ነው። መርምረን የምንጨርሰው አውቀን የምንጨርሰው አምላክ አይደለም። እግዚአብሔር ግን ደግሞ መርምሬ ያልጨርሰውም ብለን የምንተወው አይደለም። የሚያስፈልገንን ለእምነትና ለመታዘዝ የሚያስፈልገንን ያህል እንድናውቀው ደግሞ እግዚአብሔር ፈቅዶልናል። ዘዳግም 29:29 ሁል ጊዜ እግዚአብሔር አይመረመሪ እንደሆነ የማይመረመር አምላክ ታውቆ የማያልቅ አምላክ መሆኑን ስናነሳ ቀዳሚው ጥቅስ ወደ አይምሯችን የሚመጣው ዘዳግም 29:29 ነው አይደለ? ሚስጥሩ ለአምላካችን ለእግዚአብሔር ነው፣ የተገለጠው ግን የዚህን ሕግ ቃሎች ሁሉ እናደርግ ዘንድ ለእኛ ለዘላለምም ለልጆቻችን ነው ይላል። ሚስጥሩ ለአምላካችን ለእግዚአብሔር ነው። ስለ እግዚአብሔር ሚስጥር የሆነ ነገር ከሆነ እርሱ ለእግዚአብሔር ነው። የተገለጠው ግን የዚህን ሕግ ቃሎች ሁሉ እናደርግ ዘንድ ለእኛ በቃ ለማመንና ለመታዘዝ የሚያስፈልገን ተገልጦልናል። የተገለጠው ለእኛና ለልጆቻችን ነው ይላል ዘዳግም መጽሐፍ ማለት ነው። ሐዋርያ ጳውሎስ በሮሜ ምዕራፍ 11 ቁጥር 33 እስከ 36 ድረስ ሲናገር እንደዚህ ይላል። የእግዚአብሔር ባለጠግነትና ጥበብ እውቀቱም እንዴት ጥልቅ ነው! ፍርዱ እንዴት የማይመረመር ነው! ለመንገዱም ፍለጋ የለውም። የጌታን ልብ ያወቀው ማን ነው አለ። ወይስ አማካሪው ማን ነበር? ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው ይልና እንደው ይሄ ነገር እኮ ግራም ያጋባ ነው። እንዴት አድርገን ነው እሺ እንደዚህ አውቀን ማንጨርሰውን ማንረዳውን አምላክ ምናመልከው ብሎ አይደለም የሚዘጋው። የጌታ ልብ ያወቀው ማን ነው? ለመንገዱ ፍለጋ የለውም፣ የማይመረመር ነው፣ ጥልቅ ነው ብሎ እነዚህን ሁሉ ነገሮች ከዘረዘረ በኋላ ሁሉ ይላል በመጨረሻ በአምልኮ ነው የሚዘጋው። አያችሁ፣ ስለ እግዚአብሔር የማናውቃቸውን ነገሮች ስናስታውስ ወደ አምልኮ ሊወስዱን ነው የሚገባው እንጂ ወደ ጥርጣሬ፣ ወደ ግራ መጋባት አይደለም ሊወስዱን የሚገባው። ሐዋርያ ጳውሎስ የእግዚአብሔር ባለጠግነትና ጥበብ እውቀቱም እንዴት ጥልቅ ነው እናንተ አለበቃ። እንዴት ጥልቅ ነው! ፍርዱ እንዴት የማይመረመር ነው እናንተ! ለመንገዱ እኮ ፍለጋ የለውም። የጌታ ልብ ያወቀው ማን ነው? ወይስ አማካሪው ማን ነበር? ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው አለና ግራ ተጋብቶ አይደለም የቆመው። ሲጨርስ እጁን አንስቶ ተንበርክኮ አምልኮ ነው የጨረሰው። አያችሁ፣ የእግዚአብሔር አለመታወቁ ክብሩ ነው፣ አለመመርመሩ ክብሩ ነው። ወደ አምልኮ ነው የሚወስደን እንጂ ወደ ጥርጣሬ አይደለም የሚወስደን፣ ወደ ግራ መጋባት አይደለም የሚወስደን። ድሮውንም እኮ እግዚአብሔርን ለማወቅ ስንነሳ አውቄ ጨርሰዋለሁ ብለን አይደለም የምንነሳው። ለማመንና ለመታዘዝ የሚያስፈልገንን ያህል ለማወቅ ነው ወደ እግዚአብሔር የምንመጣው። ቁጥር 36 ላይ ሐዋርያ ጳውሎስ ሲጨርስ ሁሉ ከእርሱና በእርሱ ለእርሱም ነውና ለእርሱ ለዘላለም ክብር ይሁን። ሃሌሉያ። ባይገባኝም ባልረዳውም ሁሉ በእርሱ ለእርሱ ከእርሱ ነውና ለእርሱ ለዘላለም ክብር ይሁን ብሎ ይጨርሳል ማለት ነው።
አይመረመርም ማለት ሙሉ ለሙሉ ልናውቀውም ልንደርስበትም አንችልም ማለት ነው እንጂ ፈጽሞ አይታወቅም። ፈጽሞ እንደው ስለ እግዚአብሔር ምንም ነገር ልናውቅ አንችልም ማለት ደግሞ አይደለም ወዳጆቼ። አንድ የቤተክርስቲያን አባት የተናገረውን ታዋቂ አባባል ከዚህ ቀደምም ነግሬያችሁ አውቃለሁኝ እና እግዚአብሔር ሆይ ላውቅህ እፈልጋለሁኝ፣ ግን ደግሞ አንተን ማወቅ ከባድ ነው። በእነዚህ በሁለት ሀሳቦች ልቤ በጣም ይጨነቃል እያለ ውቅያኖስ ዳርቻ ላይ ወክ እያደረገ ይሄ የቤተክርስቲያን አባት ያሰላስል ነበረ እና በዚህ ሀሳብ በሁለት ሀሳብ ልቡ እየተጨነቀ እግዚአብሔር አንተ ታውቀህ የምትጨርስ አምላክ አይደለህም። ላውቅህ ብሞክርም አውቄ ልጨርሰህ አልችልም፣ ግን ደግሞ አንተን ደግሞ ላውቅ እወዳለሁ፣ አንተን ማወቅም እንደሚያስፈልገኝ አስባለሁ እና በእነዚህ በሁለት ሀሳቦች ልቤ በጣም ይጨነቃል እያለ ዋክ እያደረገ ውቅያኖስ ዳርቻ ላይ በዚህ በሁለት ሀሳብ ሲጨነቅ የጌታ መንፈስ እንደዚህ ብሎ ተናገረኝ አለ። ይህንን ውቅያኖስ ጠጥተህ ልትጨርሰው ትችላለህ ወይ አለው። አይ አልችልም፣ ገና ሳልጀምረው እፈነዳለሁኝ አለ። እንግዲያው ሳልጨርሰውም ብለህ ደግሞ ውሃ መጠጣት ስትተዋለህ ወይ አለኝ አለ። አይ አልተውም፣ እሱማ በጥም እሞታለሁኝ አለ። እኔን ማወቅ ማለት ልክ እንደዛ ነው አለ። አላውቀውም ብሎ እርግፍ አድርጎ መተውም ወደ ሞት ነው የሚወስደው። አውቄ ጨርሰዋለሁ ብሎ መፎከርም ወደ ሞት ነው የሚያደርሰው። ስለዚህ የሚያስፈልግህን ያህል ከዚህ ውቅያኖስ ላይ እንደምትጠጣ ሁሉ ለእምነትና ለመታዘዝ የሚያስፈልግህን ያህል እኔን ማወቅ ትችላለህ። እኔን አውቆ ለመጨረስ መሞከር ግን ይህን ውቅያኖስ ጠጥቶ ለመጨረስ እንደማሰብ ነው ብሎ ተናገረኛል። እና እግዚአብሔር ታውቆ አይጨርስም ስንል ፈጽሞ አይታወቅም ማለታችን አይደለም። እግዚአብሔርን ደግሞ አውቀዋለሁ ማወቅ ይቻላል ተፈቅዷል ስንል ፈጽመን እናውቀዋለን ማለታችንም አይደለም። ለእምነትና ለመታዘዝ የሚያስፈልገንን ያህል እናውቀዋለን። ሚስጥሩ ለአምላካችን ነው። ነገርን መሰወር የእግዚአብሔር ክብሩ ነው። ነገርን መመርመር ግን የነገስታት ደግሞ ክብራቸው ነው ይላል። ሐሳቡን የሚመረምሩ ነገስታት የከበሩ ናቸው። እግዚአብሔር ደግሞ እንዲመረምሩት ደግሞ የሚፈልግ ነው። እስኪፈልገው ያገኙት እንደሆነ ዳርቻን አኖረላቸው የሰው ልጆችን ይላል እኮ ሐዋርያት ሥራ ላይ ደግሞ ሐዋርያው ጳውሎስ ሲናገር ምዕራፍ 17 ላይ እንድንመረምር እግዚአብሔር ይፈልጋል። ጨርሰን ልናውቀው እንደማንችል ያውቃል፣ ግን ደግሞ እንድንመረምር ይፈልጋል። ችላ ብለን እንድንቀመጥ አይፈልግም እግዚአብሔር እና የነገስታት ክብራቸው ነገርን መግለጽ ነው የሚለው ለዛ ነው። ቁጥር 3 ላይ ሰማያት ከፍ ያሉ እንደሆኑ ምድርም ጥልቅ እንደሆነች ሁሉ የነገስታትም ልብ እንዲሁ አይመረመርም ይልና ቁጥር 4 ላይ ከብር ዝገትን አስወግድ አንጥረኛውም ንጹህ ነገር ያገኛል ይላል። አዲስ ትርጉም ያነበብኩት ምን ማለት ነው? ሰማያት ከፍ ያሉ እንደሆኑ ምድርም ጥልቅ እንደሆነች ሁሉ የነገስታትም ልብ እንዲሁ አይመረመርም፣ ከብር ግን ዝገትን አስወግድ አንጥረኛውም ንጹህ ነገር ያገኛል። ምን ማለት ነው? ከማትደርስበት ነገር ላይ አይንህን አንሳና ማድረግ የምትችለውን እጅህ ላይ ያለውን አድርግ። ዝገትን አስወግድ። የማትደርስበት ነገር ምንድን ነው? የነገስታትን ልብ አውቃለሁ ብለህ እንዳትሞክር። ሰማያት ከፍ ያሉ እንደሆኑ ምድርም ጥልቅ እንደሆነች ሁሉ የነገስታት ልብ እንዲሁ አይመረመርም። የማይደረስበት ነገር ላይ ደርሳለሁኝ ብለህ ጊዜህንና አቅምህን መፍጀትህን ተውና ይልቁንስ ቁጥር 4 ላይ ከብር ዝገትን አስወግድ፣ የዛን ጊዜ አንጥረኛው ንጹህ ነገር ያገኛል። እግዚአብሔር የማንችለውን አሳይመንት አይሰጠንም ወዳጆች። እግዚአብሔር እንደዚያ ያለ ግፈኛ አምላክ አይደለም። የማንችለውን አሳይመንት አይሰጠንም። የተሰጠን አሳይመንት የምንችለው ነው። የተሰጠን ጊዜ አሳይመንታችንን መጨረስ የምንችልበት ነው። ከዚህ በፊት ነግሬያቸዋለሁኝ። አጭር ዕድሜ ሰጥቶ ረጅም አሳይመንት አይሰጥም እግዚአብሔር። ለአሳይመንታችን የሚያስፈልገንን ያህል ጊዜ ሰጥቶናል። የሚያስፈልገንን ጸጋ ለቆልናል። የሚያስፈልገንን አቅም ሰጥቶናል። የሚያስፈልገውን ፕሮቪዥን ደግሞ በየጊዜው ያደርጋል እግዚአብሔር። if there is a vision there will be a provision ይላሉ። ቪዥን ካለ ፕሮቪዥን ይኖራል። እግዚአብሔር ላዘዘን ነገር በእኛ ሊሰራ ለወደደው ነገር የሚያስፈልገውን ነገር ያደርጋል። ስለዚህ ከማትችለው ነገር ላይ አይንህን አንሳና አንተ ማድረግ የምትችለው ነገር ግን አለ። ምን ማድረግ ትችላለህ? አንጥረኛው ንጹህ ነገር እንዲያገኝ፣ አንጥረኛው ጠቃሚ ነገር መስራት እንዲችል ዝገቱን ማስወገድ ትችላለህ። አንተ ዝገትን አስወግድ ይላል። ዝገትን አስወግድ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 21 ላይ ሐዋርያ ጳውሎስ እንደዚህ ያለ፣ እንግዲህ ማንም ራሱን ከነዚህ ቢያነጻ፣ ራሱን ከዚህ ዝገት ቢያጠራ፣ ማንም ራሱን ከነዚህ ቢያነጻ ለክብር የሚሆን የተቀደሰም ለጌታውም የሚጠቅም ለበጎ ስራም ሁሉ የተዘጋጀ ዕቃ ይሆናል ይላል። ወዳጆቼ እኛ ራሳችንን የጸጋ ስጦታ መስጠት አንችልም። እኛ ራሳችንን መቀባት አንችልም። እኛ ራሳችንን መጥራት አንችልም።
እኛ ራሳችንን የሆነ ነገር ማድረግ ሰው እግዚአብሔር ብቻ የሚያደርገውን ነገር እኛ ራሳችንን ማድረግ አንችልም። እኛ ግን አንድ ነገር ማድረግ እንችላለን። ማንም ራሱን ከነዚህ ቢያነጻ ዝገትን ማስወገድ እንችላለን። የዛን ጊዜ ጠቃሚ መሆን እንችላለን። ምን እንሆናለን? ለክብር የሚሆን የተቀደሰ ለጌታው የሚጠቅም ለበጎ ስራ ሁሉ የተዘጋጀ ዕቃ ይሆናል። ግን መጠቀም የጌታው ፋንታ ነው። ግን ጌታው ደግሞ ምን እንዲሆንለት ይፈልጋል? ራሱን አንጽቶ የተዘጋጀ እንዲሆንለት ይፈልጋል። ወገኖች መዘጋጀት የኛ ነው። መጠቀም የጌታ ነው። መቀባት የጌታ ነው። ጸጋ መስጠት የጌታ ነው። ኃይል መሙላት የጌታ ነው። ፕሮቫይድ ማድረግ የጌታ ነው። መዘጋጀት ግን የኛ ነው። ማንም ራሱን ከነዚህ ቢያነጻ፣ ፓስተሮቹ ቢያነጹት አይልም፣ ወላጆቹ ቢያነጹት አይልም፣ መንፈሳዊ አባቱ ቢያነጻው አይልም፣ ሶኮልድ መንፈሳዊ አባት ቢያነጻው አይልም። እንድናነጻ የተጠራ ነው። ራሳችንን የምናነጻው ማንጻት ስለምንችል ነው። እግዚአብሔር ራሳችን ኢቭን መንፈስ ቅዱስ ቢያነጻው አይልም ክፍሉ ወገኖች አይልም። በቃ ያላለበት ደግሞ ምክንያት አለው። የምንችልበትን አቅም ይሰጠናል እንጂ መንፈስ ቅዱስ ያለኛ ፍቃድ ያለኛ ጣልቃ ገብነት ብድግ ብሎ መጥቶ አያነጻንም። እኛን አንጻኝ ልንለው፣ ፍቃዳችንን ልንሰጠው፣ ኃይል ስጠኝ ልንለው፣ ልባችንን ልንከፍትለት ስለሚያስፈልግ መንፈስ ቅዱስ ቢያነጻው አይልም፣ ፓስተሮቹ ቢያነጹት አይልም። ማንም ራሱን ቢያነጻ፣ ከብር ዝገትን አንጻ፣ ከማትችለው ነገር ላይ አይንህን አንሳ። አንዳንድ ጊዜ ስለማንችለው ነገር ስንጨነቅ ሲምፕል የምንችላቸውን ነገሮች ሳናደርግ እንቀራለን። ተራ ነገሮችን ሳናደርግ ግን በጣም ኢምፖርታንት የሆኑ ነገሮችን ሳናደርግ እንቀራለን። እግዚአብሔር ሆይ ተጠቀምብን፣ እግዚአብሔር ሆይ ተጠቀምብን። ግን ይሄ ደል የሆነ ያልተሳለ ቢላዋ ታውቃላችሁ፣ እግዚአብሔር ጊዜው ደርሶ ሊጠቀምብን ሲመጣ የማንቆርጥ፣ የማናሳምም፣ የማንጠቅም፣ ለውጥ የማናመጣ ያልተሳለን ቢላዋዎች ሆነን እንገኛለን ማለት ነው። ማንም ግን ራሱን ከነዚህ ቢያነጻ የሚጠቅም ለጌታው የሚጠቅም የተዘጋጀ ለበጎ ስራ የተዘጋጀ የተቀደሰ ዕቃ ይሆናል ይሆናል። ወገኖቼ ሰው ስለኛ የሚያስበውን መቆጣጠር አንችልም። ራሳችን ላይ መስራት ግን እንችላለን። ራሳችን ላይ በመስራት ዋጋችንን ከፍ ማድረግ፣ ጠቃሚ መሆን፣ ተፈላጊ መሆን፣ እግዚአብሔር በሚሰራበት ቀን ቫሊዩ ያለው ገንዘብ መሆን እንችላለን። አሁን የዶላርን ቫሊዩ ታውቁታላችሁ፣ የብርን ቫሊዩ ታውቁታላችሁ። ልትገዙ ስትወጡ ምን ያህል ብር ተሸክማችሁ መሄድ እንዳለባችሁ ታውቃላችሁ። ዶላር ሲሆን ደግሞ ጥቂቱ ምን ያህል ቫሊዩ እንዳለው ታውቃላችሁ። አሁን አያችሁ፣ የተዘጋጀ ሰው ማለት ቫሊዩ ያለው ብዙ የሚገዛ እግዚአብሔር እኮ የተዘጋጀ ሰው ሲያገኝ በአንዱ ሰው በጣም ብዙ ይገዛበታል። በሐዋርያው ጳውሎስ ስንት ነው የገዛበት እግዚአብሔር? በነ ጴጥሮስ ስንት ነው የገዛባቸው እግዚአብሔር? በአንቺ ስንት ይገዛል? በእኔ ስንት ይሆን የሚገዛው? ምንድን ነው ቫሊዩአችን? ምን ያህል ተዘጋጅተናል? ምን ያህል ከብደናል? ወዳጆቼ የብሩ ክብደት እኮ ነው አይደለም? ብዙ ቁጥር ሳይኖረው ይዛችሁት ወጣችሁ፣ ግን ብዙ ነገር ገዝታችሁበት ትገባላችሁ። ብዙ ቁጥር ኖሮት ደግሞ አሁን የሀገራችን ብር እንደ ምሳሌ ብናነሳ ግልጥ ነገር ስለሆነ ብዙ ቁጥር ኖሮት ይዛችሁት ወጣችሁ ጥቂት ነገር ገዝታችሁበት፣ ብዙ ሆነን ጥቂት ቢገዛብን ይሻላል እግዚአብሔር ወይንስ ይቺ አንዷ ትበቃኛለች ከተማ ገዛባታለሁኝ ቢል ይሻላል? የተዘጋጀ ሰው ማለት እግዚአብሔር ከተማ የሚገዛበት ሰው ማለት ነው። ሐዋርያው ጳውሎስን እግዚአብሔር ያምነዋል። አንድ ከተማ ጣዖት የሞላበት ከተማ ውስጥ ብቻውን አስገብቶ ይለቀዋል። ይሄ ከተማ የምገዛበት ገንዘቤ ነው ይላል እግዚአብሔር። አስገብቶ ይለቀዋል። ከዛ መከራ ሲበዛበት ሊወጣ ሲል ራሱ ቆይ እንዳትወጣ፣ ገና አሉ የሚሰሙ አሉ፣ የሚቀበሉ አሉ፣ የሚድኑ አሉ፣ እንዳትወጣ የምገዛቸው አሉ ይላል። እግዚአብሔር በሚሰራበት ቀን ጠቃሚ ገንዘቦቹ ያደርገን፣ የተዘጋጀን ሰዎች ያደርገን። ስለዚህ መቆጣጠር ከማንችለው ነገር ላይ አይናችንን አንስተን እኛ ማድረግ ወደምንችለው ነገር አይኖቻችንን እናደርግ። እግዚአብሔር ያውቃል፣ ያኛውን ኮንትሮል ማድረግ እንደማንችል ያውቃል። ያንንም እንድንቀይር እግዚአብሔር አይጠብቀንም። እግዚአብሔር የሚጠብቀን ማድረግ የምንችለውን ነገር እንድናደርግ ብቻ ነው። ቁጥር 6 እንደዚህ ይላል፣ በንጉሥ ፊት ራስህን ከፍ ከፍ አታድርግ፣ በታላላቆች መካከል መገኘትም አይመርህ። ከዛ ቁጥር 7 በትልቅ ሰው ፊት ከሚያዋርድህ ራሱ ወደዚህ ከፍ በል ቢልህ ይሻላልና ይላል። ይሄ ክፍል እንግዲህ በአዲስ ኪዳንም ላይ ጌታ በሉቃስ ወንጌል ምዕራፍ 14 ቁጥር 11 ላይ ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን የሚያዋርድም ከፍ ይላል ብሎ ይህንን ሀሳብ በድጋሚ ተናግሮት እናገኘዋለን። ራስን ከፍ ከፍ ማድረግ ወደ ውርደት እንደሚመራ አዲስ ኪዳናዊም የብሉይ ኪዳንም ሀሳብ እንደሆነ በዚህ ማየት እንችላለን። እውነተኛ ክብር ዲማንድ የሚደረግ አይደለም ወገኖቼ።
እርን ነው የሚደረገው። ጠይቀን አይደለም እውነተኛ ክብር የሚገኘው፣ እርን ነው የሚደረገው። ሰዎች ሳንጠይቃቸው ይሰጡናል። የሚገባን ከሆነ ሳንጠይቃቸው ይሰጡናል። አትስጡም ብንል ራሱ ሻይ ሳንጠይቃቸው ይሰጡናል። ስለዚህ ሰዎች በፍቃዳቸው የሚሰጡን ምላሽ ስለሆነ ምላሽ እስኪሰጡን ድረስ እንጠብቅ። እኛ አንወትወት፣ እኛ ዲማንድ አናድርግ እና ራሳችንን ለማክበር ስንሞክር ግን መጨረሻው ውርደት እንደሆነ ክፍሉ ያሳየናል ማለት ነው። ከዛ በኋላ አለመግባባትን በጥበብ መፍታት እንደሚያስፈልግ ደግሞ ያሳያል ክፍሉ። ከቁጥር 10 ጀምሮ ያለውን ክፍል ብናየው ምዕራፍ 25 ከቁጥር 10 ጀምሮ ከቁጥር 11 ጀምሮ የወርቅ እንኮይ በብር ጻሕል የጊዜውም ቃል እንዲሆኑ የምትሰማ ጆሮን የሚዘልፍ ጠቢብ ሰው እንደ ወርቅ ጉትቻ እንደሚያንጸባረቅ እንቁ እንዲሆነው በመከር ወራት ውርጭ ጠልን እንደሚያሰኝ የውርጭ ጠል ደስ እንደሚያሰኝ እንዲሁ የታመነ መልእክተኛ ለላኩት ነው የጌቶቹን ነፍስ ያሳርፋል። ስጦታው በሐሰት የሚመካ ሰው ዝናብ እንደማይከተለው ደመና ነፋስም ነው ይልና በትዕግስት ግን አለቃ ይለዝባል። የገራም ምላስ አጥንትን ይሰብራል። አጥብቀህ እንዳትጠግብ እንዳትተፋው ማር ባገኘህ ጊዜ የሚበቃህን ብላ፣ እንዳይሰለች እንዳይጠላህም እግርን ወደ ባልንጀራ ቤት አታዘውትር እያለ ከዛ በኋላ ስለ ምስክርነት፣ ስለ ሐሰት ምስክርነት፣ ስለ ችኩልነት እየተናገረ ይሄዳል እና አለመግባባትን በጥበብ መፍታት ያስፈልጋል የሚል ሀሳብን ያስተላልፋል። እንዴት ነው በጥበብ መፍታት የሚቻለው? አለመቸኮል። ሁለተኛ የሌሎችን ሚስጥር መስዋዕት አድርጎ ችግርን ለመፍታት አለመሞከር። ከባልንጀራህ ጋር እንደዚህ ይላል። ክፍሉን ላንብበው። በባልንጀራው በሐሰት የሚመሰክር እንደ መዶሻና እንደ ሰይፍ እንደተሳለም ፍላጻ ነው። ወስላታው ሰው ግን በመከራ ጊዜ መተማመን እንደተሰበረ ጥርስና እንደሰለለ እግርም ነው እያለ ይናገራል። ቁጥር 11 እና 12 በአግባቡ የተነገረ ቃል በብር መደብ ላይ እንደተቀረጸ የወርቅ እንኮይ ነው። የጠቢብ ሰው ዘለፋ ለሚሰማ ጆሮ እንደ ወርቅ ጉትቻ ወይንም እንደ ጥሩ የወርቅ ጌጥ ነው ይላል በአዲሱ መደበኛ ትርጉም። በአዲስ ትርጉም ደግሞ በአዲሱ መደበኛ ትርጉም እንደዚህ ይላል። በአግባቡ የተነገረ ቃል በብር መደብ ላይ እንደተቀረጸ እንቆይ ነው። በአግባቡ ማለት ነው በትክክል የተነገረ ቃል፣ በትክክል የተነገረ ቃል። የምንናገረው ቃል ትክክል መሆን ብቻ ሳይሆን ደግሞ በጊዜው የተነገረ ቃል ይላል። ደግሞ በትክክለኛው ጊዜ በትክክለኛ መንገድ መናገራችንንም እርግጠኛ መሆን ያስፈልጋል ማለት ነው። በአግባቡ ከተነገረ በብር መደብ ላይ እንደተቀረጸ የወርቅ እንኮይ ነው። ከዛ የጠቢብን ሰው ዘለፋ የሚሰማ ጆሮ እንደ ወርቅ ጉትቻ ወይንም እንደ ጥሩ የወርቅ ጌጥ ነው እያለ ይናገራል ማለት ነው። ምሳሌ ምዕራፍ 15 ቁጥር 23 ላይ ሰው ተገቢ መልስ በመስጠት ደስታን ያገኛል፣ በወቅቱም የተሰጠ ቃል ምንኛ መልካም ነው ይላል። በቀደም ፓስተር ዳኒ ይህንን ክፍል ሲያስተምረን በደንብ ገልጾታል። የብልህ ሰው ተግሳጽ ወርቅነቱ ለሚሰማ ጆሮ ነው ለካ። ሰው ተገቢ መልስ በመስጠት ደስታን ያገኛል፣ ራሱም ይደሰታል። የሚሰማውም ሰው ደግሞ ትክክለኛ መልስ ሲሰማ ደስ ይሰኛል። በወቅቱ የተሰጠ ቃል ደግሞ ምንኛ ደስ ያሰኛል ይላል። የወርቅ ጌጥነቱ ግን ለሚሰማ ጆሮ እንደሆነ እናያለን። ኢሳይያስ ምዕራፍ 50 ከቁጥር 4 ጀምሮ ቁጥር 4 ላይ እንደዚህ ይላል። ኢሳይያስ 50 ቁጥር 4 ልዑል እግዚአብሔር የተባ አንደበት ሰጥቶኛል፣ ስለዚህም ደካሞችን ብርቱ ለማድረግ ምን ማለት እንዳለብኝ አውቃለሁ። በየማለዳው ያነቃኛል፣ በመማር ላይ እንዳለ ተማሪ ለመስማት ጆሮዬን ያነቃዋል ይላል። ልዑል እግዚአብሔር ምን ሰጥቶኛል? የተባ አንደበት ሰጥቶኛል። ስለዚህ ደካሞችን ብርቱ ለማድረግ ምን ማለት እንዳለብኝ አውቃለሁ አለና በማለዳ ያነቃኛል፣ በመማር ላይ እንዳለ ተማሪ ለመስማት ጆሮዬን ያነቃዋል ይላል። አያችሁ፣ የተማረ ጆሮ ሳይኖረን ምሁር አንደበት ሊኖረን አይችልም። የተባ አንደበት ሰጥቶኛል፣ ደካሞችን ብርቱ የሚያደርግ የተባ አንደበት ሰጥቶኛል አለ። ግን የዚህ የተባ አንደበት ምንጩ ደግሞ እንደ ተማሪ ለመስማት የነቃ ጆሮ አለው። በመጀመሪያ ደረጃ ያልተማረ ሊያስተምር አይችልም፣ ያልሰማ ሊናገር አይችልም። የተባ አንደበት ከሰሚ ጆሮ ነው የሚገኘው። እንደ ተማሪ ለመስማት የነቃ ጆሮ ስላለኝ ለመናገርም አንደበቴ የተባ ነው። ደግሞ አንደበቴ ሲናገር መናገር ብቻ ሳይሆን ደካሞችን ብርቱ ለማድረግ ምን ማለት እንዳለብኝ አውቃለሁኛል። ለምን ካላችሁ አስተውዬ የምሰማ ሰው ነኝ፣ ነቅቼ የምሰማ ሰው ነኝ። ስሰማ እንዲያው ዝም ብዬ እንደ ነገሩ ሳይሆን እንደ ተማሪ ነው የምሰማው፣ እንደ ተማሪ ነው የምሰማው ይላል። እዛ ቁጥር 13 ላይ በመከር ጊዜ የበረዶ ቅዝቃዜ ለሰስ እንደሚያደርግ ሁሉ ታማኝ መልእክተኛ ለላኩት እንደዚሁ ነው፣ የጌቶቹን መንፈስ ያሳርፋልና ይላል።
የላከንን የምናሳርፍ መልእክተኞች እንድንሆን ጸጋ ይብዛልን በእውነት። ቁጥር 14 ላይ ስለ ስጦታው በሐሰት የሚመካ ሰው ዝናብ እንደማይከተለው ደመና ነፋስም ነው ይላል። ምን ማለት ነው? የማንሰጠውን እሰጣለሁ የማናደርገውን አደርጋለሁ ብለን ቃል መግባት ቀላል መስሎ አይታየን ወዳጆቼ። ዝናብ የሌለው ደመና እንባላለን። ከባድ ነው ይሄ ቃል። ዝናብ የሌላቸው ደመናዎች ይሁዳ 1 ምዕራፍ ነው ያለው ታውቃላችሁ። ይሁዳ ቁጥር 12 ላይ እንደዚህ የሚል ቃል አለ። እነዚህ ሰዎች በፍቅር ግብዣችሁ ላይ ያለ አንዳች ሀፍረት ከእናንተ ጋር ቀርበው የሚበሉ ነውረኞች ናቸው፣ ደግሞም ራሳቸውን ብቻ የሚመግቡ እረኞች ናቸው። አይገርማችሁም? ራሳቸውን ብቻ የሚመግቡ እረኞች። እነርሱም በነፋስ የሚነዱ ዝናብ የሌላቸው ደመናዎች ለሌሎች ሆፕ ይሰጣሉ። ዝም ብለው ዝናብ የሌለው ደመና በነፋስ እየተነዳ ሲያልፍ አይታችሁ ከሆነ ሆፕ ይሰጣል። ዝናብ ሊዘንብ ነው የሚል ሆፕን ይሰጣሉ ለሌሎች ሰዎች። የተጨበጠ ዝናብ ግን አይሰጡም። የሚመግቡት ራሳቸውን ነው። ራሳቸውን ብቻ የሚመግቡ እረኞች፣ እነርሱም በነፋስ የሚሄዱ ዝናብ የሌላቸው ደመናዎች ናቸው። በመከር ወራት ፍሬ የማይገኝባቸው ከስራቸው ነቅለው 2 ጊዜ የሞቱ ዛፎች ናቸው ይላል። ከስራቸው ተነቅለው 2 ጊዜ የሞቱ ዛፎች ናቸው። ያነበብኩት በአዲስ ትርጉም ነው። እኔ ቅድም ያው በቀድሞ ትርጉም ስላነበብን ሳብራራ በአዲስ ትርጉም እያነበብኩኝ ነው አብዛኛውን ጊዜ ማብራራው፣ ሁልጊዜም ባይሆን ማለት ነው። እና እነዚህ ሰዎች እመግባለሁ ይላሉ፣ ፎልስ ሆፕ ይሰጣሉ። የሚመግቡት ግን ራሳቸውን ብቻ ነው። ቁጥር 16 እና 17 ማር ስታገኝ በልክ ብላ፣ ከበዛ ያስመልሰሃል። ወደ ባልንጀራ ቤት እግር አታብዛ፣ ታሰለቸውና ይጠላሃል ይላል። አያችሁ ወዳጆቼ፣ መልካም ነገሮች እንኳን በመጠን ሊደረጉ ይገባል። ጠቢብ ሰው ሁሉን በልክ ነው የሚያደርገው። ማር ስታገኝ በልክ ብላ፣ ከበዛ ያስመልሰሃል። ባልንጀራ ቤትስ የፈለገ ቢወድህ የፈለገ ብትወደው እግር አታብዛ፣ ታሰለቸውና ይጠላሃል። ወገኖቼ ሰው የኛን አቴንሽንና የኛን ፍቅር መሸከም የሚችልበት ውስን አቅም ነው ያለው። ይህንን ታውቃላችሁ አይደለም? ውስን አቅም ነው ያለው። አይደለም ባልንጀራችሁ ባላችሁና ሚስታችሁ አቅማቸው በጣም ውስን ነው። አንዳንድ ጊዜ ብዙ ጊዜ ይሄንን የሚያደርጉት ይሄ የሚከሰተው ብዙ ጊዜ በእህቶች ላይ ነው። እህቶች ወደ ትዳር ስንገባ እንደምታውቁት ሌላውን ዓለማችንን በሙሉ ሸትዳውን እናደርጋለን። ከጓደኞቻችን ጋር እንለያያለን፣ ሆቢያችንን እንተዋለን። ከዚህ በፊት የምንሳተፍባቸውን የአገልግሎት ዘርፎች ሁሉ እርግፍ አድርገን እንተዋቸዋለን። ከፌሎሺፕ እንቀራለን፣ ወይ ከኳየር ወይ ከሁሉ ነገር ቅርት እንላለን። በቃ ከጠዋት ጀምሮ እስከ ማታ ድረስ እንደው በቃ የት ነው ያለኸው? የት ደረስክ? አሁን ምን እያደረክ ነው? ምን እየበላህ ነው? ምን እየሆንክ ነው? ከማን ጋር ነው ያለኸው? ስልክህ ለምን ቢዚ ሆነ? ፍቅር እኮ ነው፣ ተንኮል እኮ አይደለም። ግን አይገርማችሁም? ሰው የዚህን አክል የእናንተን ፉል አቴንሽን የእናንተን የሆነ በቃ ያልተመጠነ አይነት ትኩረት የሚሸከምበት አቅም የለው። እየወደዳት በቃ ኢሪቴትድ መሆን ይጀምራል። ከሆነ ሰዓት በኋላ መረበሽ ይጀምራል። አንዲት እህት አንድ ጊዜ መጣች፣ እንደው እንድንማከር ፈልጋ መጣች እና እኔ ባለቤቴ በጣም ወዶኝ በጣም ተዋደን የተጋባ ነው። በጣም ቤታችንም በቃ ልነግርሽ አልችልም። እኔ ለቤቴ በጣም ዲቮትድ ነኝ። ይሄው 7 ዓመቴ፣ አንድ ልጅ ወልደናል። በጣም ይሄው ቆንጅዬ ልጅ ብላ ፎቶን አሳየችኝ። ልጃችንን እየተንከባከብኩኝ ትምህርት ቤት እሱን በቃ እኔ ነኝ የምወስደው እኔ ነኝ የምመልሰው እና እሱ እንዳይቸገር ብዬ፣ ከዛ በተረፈ በቃ ቤት ውስጥ እያንዳንዱን ነገር ቴኬር አደርጋለሁኝ። በቃ ከጠዋት እስከ ማታ ድረስ እኔ ለልጄና ለባሌ ነው የምኖረው። አሁን ግን በቃ ከጊዜ በኋላ ምን እንደሆነ አላውቅም፣ ባሌ በቃ በጣም ኢሪቴትድ እየሆነ በጣም የምናገረው ነገር ቶሎ እያበሳጨው፣ እኔ ለሱ ብዬ እንዴት ሆንክ የት ደረስክ ምን በላህ ብዬ ስደውልለት በቃ እያመናጨቀኝ ተቸገርኩኝ አለች። ምክንያቱም እንደዚህ ሙሉ አቴንሽንሽን እንደዚህ ሙሉ ትኩረትሽን መሸከም የሚችለው ጌታ ብቻ ነው። ሰው ሊሸከምሽ አይችልም በዚህ መጠን አልኳት። አይችልም ሰው። አይገርማችሁ? ሙሉ ፍቅራችንን ሙሉ ትኩረታችንን ሙሉ አይናችንን ብናሳርፍበት ዲስአፖይንት የማያደርገን ጌታ ብቻ ነው። ስለሚጠላት አይደለም። ደግሞ የሚገርመው ባለቤቷን አውቀዋለሁ። በጣም ጥሩ ልጅ ነው። በጣም በቤተክርስቲያንም በጣም የተመሰገነ ልጅ ነው። ምንድን ነው አንቺ የምትሰሪው አልኳት። ምንም እኔ ልጄና ባለቤቴ ነው ቴክ ኬር የማደርገው። ጥሩ
እሱም ነው በቃ ይሄው ነው ካልሽም ደግሞ ጥሩ። ግን ከዛ በፊት ከማግባትሽ በፊት ምንድን ነው የምትሰሪ የነበረው አልኳት። ከማግባቴ በፊትማ እንደዚህ አይነት ትምህርት ተምሬ ግራጁዌት አድርጌያለሁኝ፣ እንደዚህ አይነት ስራ ሰራ ነበረ፣ እንደዚህ አይነት ሆቢስ አልነበረሽም ወይ? ምን ማድረግ ትወጂ ነበረ? እንደው ከትምህርት ከስራ ውጭ ምን ማድረግ ትወጂ ነበረ? እንደዚህ ማድረግ ወድ ነበረ። እሺ ምግብ ላይ ምናምን አሁን እነዚህ የስነ ምግብ ባለሙያ ነበረች፣ እንደዛ አይነት ነገር ላይ በጣም ኢንተረስት አለኝ ምናምን። እሺ እንደዛ አይነት ሰው ነበርኩኝ። አሁን በእነዚህ 7 ዓመታት ወይ ረትቼዋለሁኝ። የተማረችውም ነገር ቀርቷል፣ የምትሰራውም ስራ ቀርቷል፣ ሆቢዋንም እርግፍ አድርጋ ትተዋለች። ጓደኞችስ አልነበሩ? አሁን ጓደኞች አሉሽ? የሉኝም። አልነበረሽም ወይ? ነበሩኝ። እሺ የት ሄዱ? ተውኳቸው። በቃ እኔ ትኩረቴን በሙሉ ልጄና ባሌ ላይ አድርጌ ስለነበረ ሁሉንም ነገር ትቼዋለሁ። ባልሽ ምንም አላደረገሽም አልኳት። በቃ ምንም አላደረገሽም። አሁን ቀጥ ብለሽ ሂጂና ስራ ጀምሪ፣ ወደ ሆቢሽ ተመለሽ፣ ጓደኞችሽን ደውይላቸውና ይቅርታ ጠይቂያቸው። ከዛ በኋላ ከነሱ ጋር ተገናኝ፣ እንደ ድሮሽ ወደ አገልግሎትሽ ተመለሽ፣ ጸልይ፣ ሙሉ ህይወትሽን መኖር ጀምሪ አልኳት። ወደ ሙሉ ህይወቷ ተመለሰች። እንደውም በጣም የሚገርም ይሄ ለጤና በሐኪም የሚታዘዙ ምግቦችን የምታዘጋጅ ሆና ያንን ሁሉ እንደዛ አይነት ሱቅ ሁሉ ከፍታ ከሱቋ ሁሉ መጀመሪያ ከሰራችው ምግብ ሁሉ ልካልኝ፣ ይህንን መቅመስ አለብሽ፣ በጣም ፐርፐዝፉል ሆኗል ላይፌ፣ ሰላማችን እንዴት እንደተመለሰ ልነግርሽ አልችልም። ለካ ባለቤቴ አይጠላኝም፣ ጌታ ብቻ ሊሸከመው የሚችለውን ነገር አሳረፌበት ነው ለካ ባለቤቴ እንደዛ ኢሪቴትድ ሲሆን የነበረው ብላ አለች። አያችሁ ወዳጆቼ፣ አንዳንድ ጊዜ አቴንሽን አለመስጠት ብቻ አይደለም፣ አቴንሽን ማብዛትም ያጣላል። ለካ ማብዛት አብዝታበት ነበር የተጣሉት። በቃ አብዝታበት አስጨነቀችው። ምክንያቱም እሱ ተጋቡ አይደለም፣ ሙሉ ህይወቱን እየኖረ ነው፣ ትዳሩን እየመራ ነው፣ ሚስቱን ይወዳል፣ ልጁን ይወዳል፣ አደሴም ታይም ኳስ ይወዳል፣ ኳስ ማየት ይፈልጋል፣ ጓደኞች አሉት፣ ከወንድሞች ጋር ህብረት አለው፣ ህብረት ያደርጋል። በቃ ላይፉ ሙሉን እየኖረው ነው። ሙሉን እንዲኖር ግን አልፈቀደችለትም እሷ። ምክንያቱም እሷ ሌላ ህይወቷን በሙሉ ሸትዳውን ስላደረገች 24 ሰዓት አይኗ እሱ ላይ ነው ያለው። በቃ አልቻለም መሸከም ያለ። አያችሁ ወዳጆቼ፣ የእግዚአብሔር ቃል በጣም በጥበብ የተሞላ ነው። ወደ ባልንጀራህ ቤት እግርህን አታብዛ፣ ታሰለቸውና ይጠላል። ስለማይወዳ አይደለም፣ ወረተኛ ስለሆነ አይደለም፣ ክፉ ሰው ስለሆነ አይደለም። በቃ ሰው በባህሪው ከዛ በላይ መሸከም ስለማይችል ነው። እና ይሄ ትልቅ ጥበብ ሆኖ በጣም የብዙ እህቶች ህይወት በእውነት ምንም ሌላ አይነት ነገር ሳልነግራቸው በጣም የብዙ እህቶች ህይወት በዚህ ሲፈወስ አይቻለሁ። በጣም በቃ ብዙ ጊዜ የእህቶች ችግር ነው። እኛን ሸትዳውን የምናደርገው፣ ወንድሞች ሙሉ ህይወታቸውን ነው የሚቀጥሉት። እና ይሄ ነገር ጥበብ ይሆንላችሁ። ዛሬ እየሰማችሁ ያላችሁ በሙሉ ጥበብ ይሆንላችሁ። ሚዛንን መጠበቅ በጣም ጥሩ ነገር ነው። ጠቢብ ሰው ሁሉን ነገር ሚዛኑን ጠብቆ ነው የሚያደርገው። የህይወታችን አብዛኛው ችግር የሚፈጠረው በነገራችን ላይ ሚዛን ካለመጠበቅ ነው። በጣም በቃ የጤና ባለሙያዎችን ብትጠይቋቸው ወይም በጣም ብዙ ችግሮች በሰው ህይወት የሚፈጠሩ ችግሮች የባላንስ ጉዳይ ናቸው ይባላል። ባላንስ ካለመጠበቃችን የተነሳ የሚፈጠሩ ነገሮች ናቸው። አንዱ ስራ ያበዛል፣ አንደኛው ደግሞ ስራ ይጠላል። መተኛት ያበዛል፣ መዝናናት ያበዛል። አያችሁ፣ ሁሉም ነገር መብዛት የለበትም። መዝናናትም ያስፈልጋል፣ መተኛትም ያስፈልጋል፣ መስራትም ያስፈልጋል። ሁሉንም ባላንስ ጠብቆ ማድረግ ያስፈልጋል። ሲበዛ ግን ያስመልስሃል ይላል። ማር ራሱ ከበዛ ያስመልስሃል ስለሚል ማለት ነው። ቁጥር 18 ባልንጀራው ላይ በሐሰት የሚመሰክር እንደ ቆመጥ፣ እንደ ሰይፍና እንደ ተሳለ ፍላጻ ነው። እንደ ቆመጥ፣ እንደ ሰይፍ፣ እንደ ተሳለ ፍላጻ ነው። አይገርምም? ንግግር እኮ ነው። ኢትስ ጀስት ንግግር። ግን ያለ አግባብ የሚነገር ቃል ሰዎችን የእነዚህን መሳሪያዎች ያህል ሊጎዳ እንደሚችል አውቀን ልንጠነቀቅ ያስፈልጋል ማለት ነው። እንደ ሰይፍ፣ እንደ ተሳለ ፍላጻ፣ እንደ ቆመጥ አንድን ሰው አላግባብ የተነገረ ንግግር ሊጎዳው ይችላል። ቁጥር 20 ላይ ለሚያዝን ልብ ዝማሬ የሚዘምር ለብርድ ቀን መጎናጸፊያውን እንደሚያስወግድ በቁስልም ላይ እንደ መጸጻ እንዲሁ ነው። በቃ ኮንቴክስት መጠበቅ ማለት ነው። አውድ የማይጠብቅ ሰው ለሚያዝን ልብ ዝማሬ የሚዘምር አውድ የማይጠብቅ ሰው፣ ነገርን መቼ ምን ማድረግ እንዳለበት የማያውቅ ሰው በቁስል ላይ እንደ መጸጻ በብርድ ቀን መጎናጸፊያ እንደሚያስወግድ እንደዛ ነው ይላል። ኮንቴክስት አውድ መጠበቅ በጣም ያስፈልጋል። ሮሜ ምዕራፍ 12 ቁጥር 15ን ብቻ ብያችሁ ነው ማልፈው። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ።
አንዳንድ ጊዜ የሚያለቅሱ ሰዎች ጋር አንዳንድ ሰዎች ይዘው የሚመጡት ኢነርጂ እንኳን ሊያጽናና ያናድዳል። በቃ ከሚያለቅሱ ጋር አለቅሱ ነው የሚለው መጽሐፍ ቅዱስ እንጂ የሚያለቅስ ሰው ጋር ሄዳችሁ ሃሌሉያ በቃ የሆነ በእውነት የሚዘምርለት ሰው ይላል በብርድ ቀን መጎናጸፊያውን እንደ መግፈፍ ነው ይላል። ያንን ሰው ከሚያለቅስ ጋር አልቅሱ፣ ደስ ከሚላቸው ጋር ደስ ይበላችሁ። ይዛችሁት ነው መነሳት ያለባችሁ ያንን ሰው እንጂ እሱ እዛ ዘቅጦ ባለበት፣ እሱ እዛ ወርዶ ባለበት፣ እሱ እዛ ነገር ዓለሙ ጨልሞበት ሰማይ ተደፍቶበት ባለበት እናንተ ሃይፐር ሆናችሁ ሰማይ ነክታችሁ የሆነ በቃ እሳት ለማውረድ ስትሞክሩ ይሄ ይላል የምሳሌ መጽሐፍ በብርድ ቀን መጎናጸፊያውን ሰውየውን እንደመግፈፍ ነው፣ በቁስሉ ላይም ደግሞ እንደመጸጻ እንደመሆን ነው ይላል። ምክንያቱም ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ። ኮንቴክስት ጠብቁ። ምን መቼ ማለት እንዳለባችሁ እወቁ። ነገሩ ትክክል መሆኑ ላይ ብቻ አይደለም ትኩረታችን ሊሆን የሚገባው። ቀኑ ምን አይነት ቀን ነው? ምን አይነት ቀን ነው? ያ ሰው እንደዛ አይነት ነገር መስማት የሚፈልግበት ቀን ነው ወይ? ይሄ በጣም ማተር ያደርጋል። ቁጥር 26 እስከ 28 የውስጥ ንጽህናን ስለማስጠበቅ ነው የሚናገረው። ቁጥር 28 ላይ ራሱን የማይቆጣጠር ሰው ቅጥሯ እንደፈረሰ ከተማ ነው ይላል። ውስጥን ስለመጠበቅ ነው ክፍሉ የሚናገረው። ራሱን የማይቆጣጠር ራሱን የማይገዛ ሰው ቅጥሯ እንደፈረሰባት ከተማ ነው። ለጠላት የተጋለጠ ነው፣ ለዘራፊ የተጋለጠ ነው፣ ለአደጋ የተጋለጠ ነው። ቅጥሯ እንደፈረሰባት ከተማ ነው። ራስን መግዛት እንደ ቅጥር እንደ አጥር ከአደጋ የሚጠብቀን ነገር ነው። ለካ ሰልፍ ኮንትሮል የመንፈስ ፍሬ በሙሉ መያዣው ሰልፍ ኮንትሮል ነው ይባላል። ብርጭቆ ማለት ነው መያዣው። ገላትያ 5 ላይ ያለውን የመንፈስ ፍሬ ታውቁታላችሁ። በሙሉ መያዣው ብርጭቆ። አሁን እዚህ ውስጥ ውሃ አለ አይደለ? የዚህ ውሃ መያዣው ይሄ ፕላስቲክ ቦትል እንደሆነ ሁሉ የመንፈስ ፍሬ የሁሉም የመንፈስ ፍሬ መያዣው ሰልፍ ኮንትሮል፣ ራስን መግዛት። ራሱን የማይገዛ ሰው ማለት ይሄ ብርጭቆ የተሰበረበት ሰው ነው ማለት ነው። በቃ ሁሉም ነገር ይፈሳል፣ ሁሉም ነገር ይዘረፋል፣ ሁሉም ነገር ይወሰዳል፣ ሁሉም ነገር አደጋ ላይ ይወድቃል። ምሳሌ 16 ላይ ቁጥር 32 እንደዚህ ይላል፣ ታጋሽ ሰው ከጦረኛ ስሜቱን የሚገዛም ከተማን በጉልበቱ ከሚይዝ ይበልጣል። ወዳጆቼ ራስን እንደማሸነፍ ከባድ ነገር የለም። ሌሎችን ማሸነፍ ቀላል ነው፣ ራስን ከማሸነፍ ጋር ሲወዳደር። ታጋሽ ሰው ከጦረኛ ይበልጣል። ጦረኝነት ይቀላል። ስሜቱን የሚገዛም ከተማን በጉልበቱ ከሚይዝ ይበልጣል ይላል። ውጫዊ ከተሞችን ተቆጣጥረን ውስጣዊ ከተማችን ቅጥሩ ከፈረሰ ትርጉም የለውም ማለት ነው። ስለዚህ ምን እንማር ከዚህ ምዕራፍ? 3 ነገሮችን ብቻ። አንደኛ በትህትና እንመላለስ እንጂ ራሳችንን ለማክበር ራሳችንን ከፍ ከፍ ለማድረግ ሪስፔክትን ዲማንድ ለማድረግ አንጣጣር። ሁለተኛ ትክክለኛውን ነገር በትክክለኛ ጊዜና በትክክለኛ መንገድ ከተነገረ ነው የሚጠቅመው። ስለዚህ ጊዜና ቦታ እንምረጥ። ሶስተኛ ፍላጎታችንና ስሜታችንን ለመቆጣጠር ራሳችንን እናሰልጥን። ካልሆነ ግን ሌላው ነገር ሁሉ ከንቱ ነው የሚሆነው። ራሱን የማይገዛ ሰው፣ ራሱን የማይቆጣጠር ሰው ቅጥሯ እንደፈረሰባት ከተማ ነው ስለሚል ቁጥር 26 ምዕራፍ 26 ላይ ገባለሁ። ምዕራፍ 26 ስለ ሰነፍ ባህሪና ለዛ ደግሞ እኛ ልንሰጠው ስለሚገባን ምላሽ በዋናነት ያስተምራል። ሌሎችም ሀሳቦች ግን አሉት። ቁጥር 1 በረዶ በበጋ ዝናብ በመከር እንደማያስፈልግ ሁሉ ክብርም ለተላላ ሰው አይገባውም ይላል። ለተራራ ሰው አይገባውም። በረዶ በበጋ ዝናብ በመከር አያስፈልግም ብቻ ሳይሆን ጎጂም ጭምር ነው አይደለም? ተላላን ማክበር ሰነፍን ማክበር አያስፈልግም ብቻ ሳይሆን ጎጂ ነው ጭምር፣ አውዳሚ ነው። አንደኛ ሌሎች ሰነፎችን ያበረታታል። ሁለተኛ ራሱ ያ ሰነፍ ያከበርነው ሰነፍ ልክ እንደሆነ እንዲያስብ ያደርገዋል። ሶስተኛ ደግሞ ልባሞች ጠቢባን ልባቸው እንዲወድቅ ያደርጋል። ምን ዋጋ አለው? ስንፍና ነው የሚያስከብረው። ጠቢብነት ምን ዋጋ አለው? ምን ትርጉም አለው እንዲሉ ያደርጋል። ስለዚህ ለሰነፍ ክብር መስጠት አያስፈልግም ብቻ ሳይሆን ልክ ዝናብ በመከር ወቅት ቢመጣ አያስፈልግም ግን ይሁን እንደማይባል እንደሚጎዳ ሁሉ ለተላላ ክብር መስጠት እንደዛው ይጎዳል። ቁጥር 2 ክንፎቿን እንደምታርገበግብ ድንቢጥ ወይንም ቱር እንደምትል ጨረባ ከንቱ እርግማንም በማንም ላይ አይደርስም ይላል አዲሱ ትርጉም።
አዲስ ትርጉም በጣም ግልጽ ያደርገዋል። የቀድሞ ትርጉም እንደሚተላለፍ ድንቢጥ ወዲህና ወዲያም እንደሚበር ጨረባ እንዲሁ ከንቱ እርግማን በማንም ላይ አይደርስም የሚለውን ማለት ነው። ከንቱ እርግማን ሰዎችን ማስፈራራት የአእምሮ ጨዋታ ብቻ ነው ወዳጆች፣ የአእምሮ ጨዋታ ብቻ ነው። ማንም ላይ አይደርስም ነው የሚለው። ክንፎቿን የምታርገበግብ ድንቢጥ ወይም ቱር የምትል ጨረባ የምታመጣው ነገር አለ። ልክ እንደዛ ነው። በቃ ልክ እንደዛ ነው። ከንቱ እርግማን አንድ ሰው ሲፎክር ውሎ ሲፎክር ቢያድር ልትፈሩም ልትደነግጡም ልትሰጉም አይገባም። ይልቁንም የሚጎዳችሁና ህይወታችሁ ላይ የጠላትን ስራ ለጠላት በር የሚከፍተው ፍርሃታችሁና ድንጋጤያችሁ ነው እንጂ የሰውየው እርግማን አይደለም። ሰውየው በሆነ ሳይኮሎጂ ይጫወትባችሁና እንድትፈሩ፣ እንድትደነግጡ፣ እንድትጨነቁ አድርጓችሁ ያ ጭንቀት በሽታ ላይ ይጠላችሁና የሰውየው እርግማን እንዳሳመማችሁ ታስባላችሁ። ይሄ ቃል ግን ዛሬ በጌታ በኢየሱስ ስም ነፃ ያውጣችሁ። ክንፎቿን እንደምታርገበግብ ድንቢጥ ወይንም ቱር እንደምትል ጨረባ ከንቱ እርግማን በማንም ላይ አይደርስም። ረግመሃለሁ፣ ረግምሻለሁ፣ ረግሜሻለሁ፣ ረግሜሃለሁ የምትባሉ ሰዎች ይህንን ምሳሌ ምዕራፍ 26 ቁጥር 2ን ጽፋችሁ ቁም ሳጥናችሁ ላይ ፊት ለፊት እንድታዩት አድርጋችሁ ለጥፉት። በቃ አይናችሁን ስትገልጡ ክንፎቿ እንደምታርገበግብ ድንቢጥ ቱር እንደምትል ጨረባ ከንቱ እርግማን በማንም ላይ አይደርስም እያላችሁ ተነሱ። በማንም ላይ አይደርስም ከንቱ እርግማን። ኢንፋክት ወደ ረጋሚው ነው የሚመለሰው። ከተመለሰ ወደ ረጋሚው ነው የሚመለሰው። አብርሃምን የሚባርኩትን እባርካቸዋለሁ አለ እግዚአብሔር። አብርሃምን የሚረግሙት ግን ይረገማሉ አለ። እንዴት እንደሆነ ታውቃላችሁ? አሁን አንድ ሰው አለት ላይ ጠጋ ብሎ ጥይት የሚተኩስ ሰው አለ? እብድ ካልሆነ በስተቀር አይተኩስም። ለምን ካላችሁ ነጥሮ ወደ ራሱ ነው የሚመለሰው። አለቱን አይበሳውም፣ ወደ እሱ ነው ነጥሮ የሚመለሰው። የተባረከን ሰው ለመርገም የሚሞክር ሰው ልክ እንደዛ ነው። ነጥሮ ወደ ራሱ ነው የሚመለስበት፣ ወደ እናንተ አይመጣም። ከንቱ እርግማን ማንም ላይ አይደርስም። ቁጥር 4 እስከ 5 ድረስ ሞኝን እንደ ቂልነቱ። ይሄ ክፍል ታውቃላችሁ። እዚህ ጋር የቀድሞ ትርጉም ላይ እርስ በርሱ የሚጣረሱሉ ይመስላል ስታነቡት። ለሰነፍ እንደ ስንፍናው አትመልስለት፣ አንተ ደግሞ እርሱ እንዳትመስል ለሰነፍ እንደ ስንፍናው አትመልስለት ይልና ለራሱ ጠቢብ የሆነ እንዳይመስለው ለሰነፍ እንደ ስንፍናው መልስለት ይላል እና እርስ በርሱ የሚጣረስ ይመስላል። በዚህኛው ትርጉም ስናነበው የበለጠ ግልጽ ይሆናል። በአዲስ ትርጉም ሞኝን እንደ ቂልነቱ አትመልስለት፣ አለዚያ አንተም ራስህ እንደርሱ ትሆናለህ ይልና ሞኝን እንደ ቂልነቱ መልስለት፣ አለዚያ ጠቢብ የሆነ ይመስለዋል ይላል። አለዚያ ጠቢብ የሆነ ይመስለዋል ይላል። ለሞኝ መልስ የምንሰጠው ሞኝነቱ ለመግለጥ ነው እንጂ ክርክር ውስጥ ጠልቀን ከገባን እኛም እንደርሱ እንሆናለንና የምንመልስለት ጠቢብ ስለሆነ መልስ ስለሚገባው አይደለም። ይልቁንም የምንመልስለት ሞኝነቱን ለመግለጥ ልክ እንደሆነ እንዳይሰማ። አንተ እንደሱ እንዳትሆን በሱ ሌቭል ወርደህ ከሱ ጋር አትከራከር። ግን ደግሞ ትክክል ስለሆንኩ ነው መልስ አሳጣሁት ብሎ ደግሞ እንዳይሄድ የሆነ መልስ ደግሞ ልትመልስለት ያስፈልጋል። ግን ይህንን ኮንሲደር እያደረግ ከሰነፍ ሰው ጋር መከራከር፣ ከሰነፍ ሰው ጋር ሙግት ውስጥ መግባት አለ አንድ ሰው እሱ ወዳለበት ሌቭል ጎትቶ ያወርድህና በብዙ ኤክስፒሪየንስ አፈር ከድሜ ያስግጣል። እሱ እዛ ሌቭል ላይ መከራከር በጣም ኤክስፒሪየንስድ ነው። አንተ እዛ ሌቭል ላይ መከራከር ኤክስፒሪየንስ የለህም። ስለዚህ እሱ ሰፈር አትውረድ። ግን ደግሞ እንደው ልክ ነኝ ብሎ እንዳይሄድ ደግሞ እንዳይስት ደግሞ ልትመልስለት ይገባል ይላል። ከቁጥር 6 እስከ 9 ድረስ እንደዚህ ይላል። በተላላ እጅ መልእክት መላክ የገዛ እግርን እንደ መቁረጥ ወይም አመፃን እንደ መጋት ነው። በቂል አንደበት የሚነገር ምሳሌ ሰላላ የሽባ እግር ሰው ነው። ለተላላ ክብር መስጠት በወንጭፍ ላይ ድንጋይ እንደማሰር ነው። ባላዋቂ አንደበት የሚነገር ምሳሌ በሰካራም እጅ እንዳለ እሾህ ነው ይላል አዲሱ መደበኛ ትርጉም። ምን እያለን ነው? ነገርየው እኮ እውነት ነው። መልእክቱ እኮ እውነት ነው። ምሳሌው እኮ ትክክል ነው። ግን በተላላ አንደበት በሰነፍ አንደበት ሲሆን አቅም ሊያጣ ይችላል ይላል። እንደ ሰላላ የሽባ ሰው እግር ነው የሚሆነው በቂል አንደበት የሚነገር ምሳሌ። ለተላላ ክብር መስጠትም በወንጭፍ ላይ ድንጋይ እንደማሰር ነው ይላል። እውነት ከተናጋሪው የተነሳ ለካ አቅም ሊያጣ ይችላል ወዳጆች። እውነቱ ያው ሆኖ ግን ከተናጋሪው የተነሳ አቅም ሊያጣ ይችላል።
እኛን ያለወጠን እውነት ለሌሎች ስናስተላልፈው ለምሳሌ አቅም አይኖረውም። እኛ ካልተለወጥንበት የኛ ህይወት ካልተነካበት ለሌሎች ሰዎች ስንነግረው አቅም አይኖረውም። የተነካችሁበት ነገር አይታችሁ ከሆነ ሰው ጋር ደርሶም ራሱ እየሰሟችሁ ሲነኩ ፊታቸውን ታዩታላችሁ። ሰዎች አሳምራችሁ ስለተናገራችሁም አይደለም ወዳጆቼ፣ አይደለም ህይወታችሁ ነክቶት ስላለፈ ነው። ብዙ ጊዜ የሚነገር አባባል ነው። ታስታውሱ እንደሆነ ሰባኪዎች ብዙ ጊዜ በመድረክ ላይ ይናገሩታል። አንድ ወጣት ልጅ እግዚአብሔር እረኛዬ ነው የሚል መዝሙር ዘመረና እሑድ ማለዳ ላይ ጉባኤው ካመለከ ከተቀመጠ በኋላ ደግሞ ፕሮግራም የሚመሩት የቤተክርስቲያን ሽማግሌ ወጡና ያንኑ መዝሙር እስኪ አንድ አዝማች እንዘምር፣ አንድ ቁጥር ብቻ እንዘምር ብለው ሲዘምሩ ጉባኤው በሙሉ በእንባ መታጠብ ጀመረ። በቃ ተንበርክኮ እግዚአብሔርን ማምለክ ጀመረ እና ፕሮግራሙ ካለቀ በኋላ ወጣቱ ልጅ እኚህን ሰው ጠርቷቸው እንዴት ነው መዝሙሩ አንድ ነው እኔም እርሶም የዘመር ነው እና ምንድን ነው እንደዚህ ጉባኤው ላይ ያየሁት ለውጥ ገነ ሲላቸው፣ ልጄ አንተ ስለ እረኛው ነው የምታውቀው፣ እኔ ግን እረኛውን አውቀዋለሁኝ። ለዛ ነው ጉባኤው የተነካውን ይስዘምራሉ። አያችሁ፣ ያልተነካንበት እውነት ያልተለወጥንበት እውነት አሳምረን እንናገረው ይሆናል። ምናልባትም ልገምት እንደምችለው እኔ ከኛ የቤተክርስቲያን ሽማግሌ ይልቅ ያወጣት ልጅ በተሻለ ድምፅ በተሻለ ሁኔታ ዘምሮት ሊሆን እንደሚችል መገመት አያዳግተንም። ግን ጉባኤውን የነካው ህይወት የተነካ ህይወት እረኛውን የሚያውቅ ህይወት ስለሆነ ይሄ ነው ለውጡ ብለው ነገሩት አሉ። እና እውነት ከተናጋሪው የተነሳ አቅም ሊያጣ ይችላል። እንደተንጠለጠለ የሽባ እግር ሊሆን ይችላል። እንደተንጠለጠለ የሽባ እግር። ያው ወንጌል እኮ ነው። አይገርማችሁም? እና ሐዋርያው ጳውሎስ የሰበኩት ያው ወንጌል እኮ ነው ዛሬ እኔና እናንተ እጅ ላይ የገባው። እኩል አቅም ካጣ ህይወታችንን ነክቶት አላለፈም ማለት ነው፣ ዳሶን አላለፈም ማለት ነው እንጂ ወንጌሉማ ያው ነው፣ አይደክምም። ወንጌሉማ ያው ነው፣ አቅሙ አይቀየርም። ሐዋርያት 12 ሆነው ተነስተው ምድርን ያጥለቀለቁት የተናገሩት የለወጣቸውን ህይወት ስለሆነ ነው። የለወጣቸውን እውነት ነው የተናገሩት። በቃ እኛ አለ ዮሐንስ ያየነውን የሰማነውን እጆቻችን የዳሰሱትን የቀመስነውን እሱን እናወራላችኋለን። አለመለወጥ አትችሉም። ኢንፍሉዌንስ አለመደረግ አትችሉም። ምድርን አለመውረስ አንችልም። ምክንያቱም እኛ የምናወራው ኢንፎርሜሽን ጋዘር አድርገን አይደለም። እኛ የምናወራው የሆነ ቦታ ያነበብነውን አይደለም። እኛ የምናወራው ያየነውን የሰማነውን እጆቻችን የዳሰሱትን የቀመስነውን እሱን እናወራላችኋለን። ሃሌሉያ! ተነክተን ማውራት ይሆንልን ወዳጆች። እዛ ቁጥር 12 ላይ ራሱን እንደ ጠቢብ የሚቆጥረውን ሰው አይተኸዋል አለው። ከእርሱ ይልቅ ለተላላ ተስፋ አለው። ወዳጆቼ ተላላ ወይንም ሰነፍ ምሳሌ መጽሐፍ ላይ እንግዲህ እንዴት ሰነፍን እንደሚጠላ የምሳሌ መጽሐፍ በኋላም ላይ እናየዋለን። ሰነፍን እንደ እህል ሙቀጫ ውስጥ አስገብተ ብትወቅጠው ስንፍናው ከሱ አይርቅም ይላል። በጣም ነው ሰነፍን የሚጠላ የምሳሌ መጽሐፍ። ግን ለራሱ ጠቢብ የሆነን ሰው አይተኸዋል ይልና ከሱ ይልቅ ሰነፍ ተስፋ አለው። ሰነፍ ይሻላል ከሱ ይላል። ምክንያቱም ሰነፍ ያወቀ ዕለት ይለወጣል። አንድ ቀን ሊያውቅና ሊለወጥ ይችላል። ለራሱ ጠቢብ የሆነ ሰው ግን መማር ያቆመ ሰው ማለት ነው። መማር ያቆመ ሰው ግን ተስፋ የለውም። ከሱ ይልቅ ለሰነፍ ተስፋ አለው ይላል። መማር እንዳታቆሙ ፍሩ ወዳጆች። መፍራት ያለባችሁ መማር ያቆማችሁ ቀን ነው። በቃ የተሳሳታችሁ ቀን አይደለም፣ የደከማችሁ ቀን አይደለም፣ የዛላችሁ ቀን አይደለም። መፍራት ያለባችሁ መማር ያቆማችሁ ቀን ነው። ምክንያቱም መማር እስካለ ድረስ ተስፋ አለ። ተስፋ አለ። ለራሱ ጠቢብ የሆነ የሚመስለው ሰው ግን መማር ስለሚያቆም ተስፋ የለውም። ለራሱ ጻድቅ የሆነ የሚመስለውም ሰው ልክ እንደዛ ነው። ሉቃስ ወንጌል ምዕራፍ 18 ላይ እነዛን ሁለት ሰዎች ካስታወሳቸዋቸው ጌታ ምሳሌ የሰጠውን ቀራጩንና ፈሪሳዊውን ለጸሎት በእግዚአብሔር ፊት ቆሙና ፈሪሳዊው እንደዚህ ያለ፣ እግዚአብሔር ሆይ አመሰግናለሁ፣ እንደዚህ ቀራጭ ኃጢአተኛ ስላላደረከኝ። እኔ በሳምንት 2 ጊዜ ጾማለሁ፣ አስራቴን በትክክል አወጣለሁኝ፣ ጸልያለሁኝ፣ እንደሱ ስላላደረከኝ አመሰግናለሁኝ ብሎ ጸለየ። ቀራጩ ግን አይኖቹን እንኳን ወደ ሰማይ ቀና አድርጎ ማየት እየፈራ እኔን ኃጢአተኛውን ማረኝ እያለ ደረቱ ይደቃ ነበረ። ከዛ ጌታ እንደዚህ ያለ፣ እላችኋለሁ ከዚያ ይልቅ ይሄኛው ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን የሚያዋርድ ሁሉ ግን ከፍ ይላል አለ። እዛ ከቁጥር 13 እስከ 16 የሰነፍን መገለጫዎች ያሳየናል። ምንድን ናቸው? እኔ በ4 ከፍያቸዋለሁ። አንደኛ ማመካኘት፣ የሰነፍ መገለጫ ማመካኘት። በቃ አንበሳ በደጅ አለ፣ ከወጣውኝ ይገለኛል። ሁለተኛ ስራን ማዘዋወር፣
ትንሽ ልተኛ ይላል። ትንሽ ልተኛ ልክ መዝጊያ በሳንቃው ላይ እንደሚዞር እኔ ኢማጅን እያደረግኩ ነው መጽሐፍ ቅዱስ ሳነብ ማነበው እየሳልኩኝ ነው ማነበው እና እየሳቅኩኝም ነው ማነበው። አንዳንድ ጊዜ ስቃለሁኝ እና ይሄንን ክፍል ሳነበው እየሳቅኩኝ ነው ማነበው። አስባችሁታል? ልክ ከነ ድምፁ አትስሉትም? መዝጊያ በሳንቃ ላይ ሲዞር እያለ ሲዞር ድምፅ አለው አይደለም? የኛ ሀገር መዝጊያ ድምፅ አለው። የእናንተን ሀገር አናውቅም ሳርዬ፣ የኛ ግን ድምፅ አለው እና ድምፅ እያወጣ ልክ እንደሚዞር ሰነፍም በአልጋው ላይ ልክ እንደዛ ነው። ቆይ ትንሽ ልተኛ እያለ ማለት ነው። ፖስትፖንድ ማድረግ፣ ስራን ማዘዋወር፣ ትንሽ ልተኛ ማለት የሰነፍ መገለጫ ነው። ሶስተኛ መታከት፣ ምንም ጥረት ማድረግ አለመፈለግ። በቃ ትንሿን ጣቱን ማንቀሳቀስ አይፈልግም። እንዲሁ ነገር ተቀነባብሮ እንዲመጣለት ይፈልጋል። እጁን ወደ ወጭት ውስጥ ይጠልቅና ማን አንስቶ ባጎረሰኝ ይላል። አይገርማችሁም? አራተኛ ራስን ከሁሉ በላይ ጠቢብ አድርጎ መቁጠር። እነዚህ የሰነፍ መገለጫዎች ናቸው። ከሰባት ጠቢባን ይልቅ በትክክል እንደሚመልስ ያስባል ይላል። ቁጥር 17 አልፎ በሌላው ጥል የሚደባለቅ ውሻን በጅራቱ እንደሚይዝ ነው ይላል። ወዳጆቼ መቼስ እኔ ትኩረት በጣም ወዳለሁ። በጣም ሰውን ደግሞ ውጤታማ የሚያደርገውም የትኩረት ሰው መሆን ነው ብዬ አስባለሁ። እና ይሄ ዘመን ደግሞ በጣም በዲስትራክሽን የተሞላ ዘመን ነው። ሁሉ ነገር ትኩረታችንን ይፈልጋል። ሁሉ ነገር በቃ እንደው ቲክቶክ ራሱ ስክሮል ስታደርጉ አይታችሁ ከሆነ ሰው ትኩረት ከማጣቱ የተነሳ ትኩረት የሚስበውን ነገር ወደ መጀመሪያ አንድ እንደ ስክሮል እንዳታደርገው ምናምን የሚሉ ቪዲዮዎች ሳይ ምን ጉድ ነው የመጣብን እላለሁ። በቃ ሁሉ ነገር ትኩረታችሁ ውስጥ እንዳታረጉ፣ ቆይ እንዳታሳልፈኝ ምናምን ነገር ይላሉ። በቃ ገና ልክ ስክሮል ስታደርጉ ማለት ነው። ይህ መጀመሪያ አካባቢ በቃ ምንድን ነው ምናምን ብዬ ኪውሪየስ እየሆንኩኝ ቆም ማለት ጃ። አሁን ግን በቃ የሁሉም ነገር የሁሉም ሰው አካሄድ እንደሆነ ገባኝና ተውኩት። እንዳታሳልፍ ሲሉ እንደውም አሳልፈዋለሁ። ሁሉ ነገር ትኩረታችንን ይፈልጋል። ግን በጣም አጽንኦት ሰጥቼ ልነግራቸው የምፈልገው የተሰጠን እድሜ ለተፈጠርንበት ዓላማ ለመኖር የሚበቃ ብቻ ነው። ምንድን ነው ያልኩት? የተሰጠን እድሜ ለምንኖርለት ለተፈጠርንለት ዓላማ ለመኖር የሚበቃ ብቻ ነው። ስለዚህ ለሌላ ላልተጠራንበት ነገር፣ ላልተፈጠርንበት ነገር፣ ለማያገባን ነገር ጊዜያችንን በሰጠን ቁጥር ለዓላማችን የተመደበውን ጊዜ እየሰረቅን ነው። ዓላማችንን ከማሳካት ወደኋላ እየቀረን ነው። ምክንያቱም እግዚአብሔር አመጣጥኖን የሰጠን። ቁጥር 18-19 ትንታግና ፍላጻ ሞትንም እንደሚወረውር እንደ እብድ ሰው ይላል። ባልንጀራውን የሚያታልል በጨዋታ አደረግኩት የሚል ሰውም እንዲሁ ነው ይላል። አዲሱ መደበኛ ትርጉም ቀልዴን ነው የሚል ሰው ይላል። የልቡን ተናግሮ ቀልዴን ነው የሚል ሰው ኧረ ጨዋታ እኮ ነው እንዴ አንተ ደግሞ ታመራለህ እንዴ ይላችኋል ሰው። እንደዚህ የሚል ሰው ትንታግና ፍላጻ ሞትንም እንደሚወረውር እብድ ሰው እንደዛ ነው ይላል። እንደዛ ነው። እንደ ቀልድ በቸልተኝነት የሚወረወር ቃል የሚገድል ፍላጻ ነው ማለት ነው። የሚገድል ፍላጻ እንደመወርወር አይባልም፣ አይደረግም። በቃ የሰውን ልብ የሚሰብር ነገር፣ የሰውን ታሪክ የሚያበላሽ ነገር፣ የሰውን ቀን የሚያበላሽ ነገር ተናግሮ ከዛ ቀልዴን እኮ ነው አንተ ደግሞ ቀልድ አታውቅም አይባልም። ይሄ እብድ እንደዚህ ያደርጋል። ትንታግና ፍላጻ ሞትን ወደ ሰው ይወረውራል ይላል። እንደዛ እንደማድረግ ነው። ኤፌሶን ምዕራፍ 5 ቁጥር 4 ላይ የሚያሳፍር ነገርም የስንፍናም ንግግር ወይም ዋዛ ማይገቡ ናቸውና አይሁኑ፣ ይልቁንም ምስጋና እንጂ ይላል። ወገኖች የሚቀለድበትና የማይቀለድበትን ነገር ለይተን ልናውቅ ይገባል። ሰሞኑን ስለ አንደበት በጣም እያየን አይደለም? በተለይም ደግሞ የኔና የናንተ የክርስቲያኖች አንደበት በቃ የተጠራ አንደበት ነው፣ የተቀባ አንደበት ነው። የእርሱም በጎነት ለመናገር የተለየ አንደበት ነው እንጂ ኤፌሶን ላይ እንደሚናገር የሚያሳፍር ነገር፣ የስንፍና ንግግር ወይንም ዋዛ ለመናገር የተጠራ አንደበት አይደለም አንደበታችን። ቁጥር 20-22 ሐሜት ጸብን ያቀጣጥላል ይለናል። እሳት እንጨት ሲያጣ እንደሚጠፋ ጠብም ሐሜትን ስናስወግድ እንዴት እንደሚከስም ነው የሚያሳየን። ከ23-26 የልቡን ክፋት በልዝብ አንደበት የሚሸፍን ሰው አለ ይለናል። አንደበቱ ልዝብ ስለሆነ የልቡ ክፋት የሚሸፈንለት ሰው አለ ይለናል። በሚያቆላምጥ ቃልና በውጫዊ የማስመሰል ድርጊት እንዳንታለም የመለየት መንፈስ ዲዘርኒንግ ስፒሪት ያስፈልገናል ወዳጆች።
ይሄ ሰው ልዝብ አንደበት አለው፣ በልብ ውስጥ ግን ክፋት አለ። ክፋቱን ማወቅ ያልቻልከው ልዝብ አንደበት ስላለው ነው። ልዝብ አንደበት የሚያቆላምጠን ሁሉ የሚወደን አይደለም፣ የሚገስጸን ሁሉም ደግሞ የሚጠላን አይደለም። እንደውም ኃጥእ ከሚስመኝ ጻድቅ ይገስጸኝ ይላል የምሳሌ መጽሐፍ። ኃጥእ ከሚያቆላምጠኝ ጻድቅ ይገስጸኝ ይላል። ቁጥር 27 እንደዚህ ይላል፣ ጉድጓድ የሚስ ራሱ ይገባበታል፣ ድንጋይ የሚያንከባልም ተመልሶ በላዩ ላይ ይገለበጥበታል ይላል አዲሱ መደበኛ ትርጉም። ክፋት ተመልሶ አድራጊውን ነው የሚጎዳው፣ አድራጊውን ነው የሚጎዳው። መዝሙር ላይ ዳዊት እንደዚህ ብሏል። መዝሙር 7:15 ላይ ጉድጓድን ማሰ ቆፈረም፣ ባደረገው ጉድጓድ ይወድቃል፣ ጉዳቱ በራሱ ይመለሳል፣ አመፃውን በአናቱ ላይ ትወርዳለች ይላል። መዝሙር 9:15 ላይ ደግሞ አህዛብ በሰሩት ጉድጓድ ወደቁ፣ በዚያች በሸሸጓት ወጥመድ እግራቸው ተጠመደች ይላል። ምን እንማር ከዚህ ምዕራፍ? አንደኛ በትዕቢትና ራሳችንን ከማሳት ወጥተን ትህትናን አጥብቀን እንያዝ። በቃ ትዕቢት የውድቀት መንገድ ናት፣ ትህትና ደግሞ የክብር መንገድ ናት። ስለዚህ ከትዕቢት ወጥተን ከሰልፍ ዲሰፕሽን ወጥተን ትህትናን አጥብቀን እንያዝ። ሁለተኛ ከሐሜትና ካላስፈላጊ ንግግር ካላስፈላጊ ቀልድ እንቆጠብ። ሶስተኛ ማመካኘት የስንፍና ምልክት መሆኑን አውቀን ገፈን እንጣለው። በቃ ካየናቸው የስንፍና ምልክቶች ሁሉ በጣም ብዙ ሰው ጋር የሚታዩ ግን ደግሞ እንደ ስንፍና ምልክት የማይቆጠሩ እንደ ሪዝነብል እንደሆነ እንዲሰማው የሚያደርግ አንዱ ማመካኘት ስለሆነ ማመካኘትን እናስወግድ። አራተኛ ከንግግር ይልቅ በመንፈስ እንመዝን፣ በሚያቆላምጥ ንግግር አንመዝን። ምዕራፍ 27 ላይ ገብቻለሁ። ምዕራፍ 27 ስለ ጊዜ፣ ስለ ሪሌሽንሽፕ፣ ስለ ኃላፊነት ወይም ስለ ሪስፖንሲቢሊቲ ይናገራል። ቁጥር 1 ላይ ቀን የሚያመጣው ምን እንደሆነ አታውቅምና ነገ በሚሆነው አትመካ ይላል። ወገኖቼ ስለ ነገ የሚያውቀው እግዚአብሔር ብቻ ነው። እኔ አላውቅም አንተ ታውቃለህ ብሎ በሱ ላይ መደገፍ ትህትና ነው። ራሳችንን በእግዚአብሔር ፈንታ አድርገን ነገን እንደሚያውቅ ሆነን መመካት ደግሞ ከባድ ትዕቢት ነው። ከባድ ትዕቢት፣ በቃ እርግጠኛ መሆን ስለ ነገ። ያዕቆብ እንደዚህ ያለ ያዕቆብ ምዕራፍ 4 ከ13 እስከ 15 ድረስ አሁንም ዛሬ ወይም ነገ ወደዚህ ከተማ እንሄዳለን፣ በዚያም ዓመት እንኖራለን፣ እንነግድማለን፣ እናተርፍማለን የምትሉ እናንተ ተመልከቱ፣ ነገ የሚሆነውን አታውቁምና ሕይወታችሁ ምንድን ነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁ። በዚህ ፈንታ ጌታ ቢፈቅድ ብንኖርም ይህን ወይም ያን እናደርጋለን ማለት ይገባችኋል። ኋላ ቀር ቃል እየሆነች ነው አይደለች? በጣም ኋላ ቀር የሃይማኖተኞች ንግግር እየሆነች ነው። ጌታ ቢፈቅድ ድሮ እኮ በአባቶቻችን በቅዱሳን ዘንድ በጣም 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 የምትዘወተር ቃል ነበረች። ጌታ ቢፈቅድና ብንኖር ነገ እንገናኝ፣ ጌታ ቢፈቅድና ብንኖር ነገ እንደዚህ እናደርጋለን፣ ጌታ ቢፈቅድና በቃ የሚያወሩትን ነገር ነገ ተብሎ በሚጠራ በየትኛውም ነገር ፕላን ያደርጋሉ። ይሄ ማለት ፕላን አናደርግም ማለት አይደለም፣ ግን ፕላናቸው ውስጥ ሁል ጊዜ ጌታ ቢፈቅድና ብንኖር አለበት። በቃ አሁን ግን ከንግግራችን ውስጥ እየጠፋች መጥታለች። የምን ምልክት ይመስላችኋል? የትዕቢት። በቃ ነገን አውቀዋለሁ፣ ነገ እንገናኝ ነው እንጂ ጌታ ቢፈቅድ ነገ እንገናኝ አይደለም የምንለው። አንድ የሰማሁት ምሳሌ አለ፣ ምናልባት ሰምታችሁት ይሆናል። አንድ ሰው ገንዘብ ይዞ በሬ ሊገዛ ወደ ከተማ ይሄዳል አሉ እና መንገድ ላይ ወዳጁ አገኘውና የት ትሄዳለህ ብሎ ጠየቀው። በሬ ልገዛ አለው። ምን ነው ወንድሜ ጌታ ቢፈቅድ በሬ ልገዛ ብትል አለው። ምን እንደዚህ አሁን ማመናፈስ ያስፈልጋል? ይሄው ገንዘቡ፣ ይሄው ገበያው፣ እነዛው በሬዎቹ። ስለዚህ ገንዘቤን ይዤ ሄጄ በሬን ገዝቼ እመጣለሁኝ አለ እና በሰውየውና በበሬ ሻጮቹ መካከል ባለው ክፍት ቦታ ላይ ሌቦች ያገኙትና ገንዘቡን ዘረፉት። ከዛ በኋላ ሲመለስ ከዛ ወዳጁ ጋር ሰፈር ተገናኙ። ወዳጄ ሆይ ከየት ትመጣለህ አለው። ጌታ ቢፈቅድ ከገበያ ወደ ቤት እየሄድኩኝ ነው አላሉ። አያችሁ፣ ከዚህ አይደለም መማር ያለብን፣ ከዚህ አይደለም። በቃ ጠቢብ ሰው
ነገ ቀን የሚያመጣው ምን እንደሆነ አያውቅምና በነገ አይመካም። ሉቃስ ላይ ጌታ የተናገረውን ታውቃላችሁ። ሉቃስ 12 ከቁጥር 16 እስከ 20 ድረስ ያ ባለጠጋ ሰው እርሻ እጅግ ፍሬ ያፈራችለት ፍሬን ማከማችበት ምን ላድርግ አለ። ጉተራ ሰራለሁኝ፣ ይሄኛውን አፍርሼ ሌላ የሚበልጥ ሰራለሁኝ። ከዛ በቃ አንቺ ነፍሴ እላታለሁ፣ ነፍሴን አለ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ቢ ጠጪ፣ ደስ ይበልሽ እላታለሁ አለ። እግዚአብሔር ግን ይላል አንተ ሰነፍ በዚች ሌሊት ነፍስህን ከአንተ ሊወስዷት ይፈልጓታል፣ ይህ ሲሰበሰብከው ለማን ይሆናል አለው ይላል። ጌታ ቢፈቅድ ጌታ ቢፈቅድ አለ ማለት የስንፍና መገለጫ ነው። ጌታ ቢፈቅድ ማለት ደግሞ የጠቢባን ንግግር ነው። ቁጥር 2 ላይ ሌላው ያመስግንህ እንጂ የገዛ አፍህ አይደለም፣ ሌላ ሰው ያወድስህ እንጂ የገዛ ከንፈርህ አይሆን ይላል አዲስ መደበኛ ትርጉም። ጠቢብ ሰው አቴንሽን ለመሳብ አይጣጣርም። ከሰዎች ዘንድ ምስጋናን ለማግኘት አመስግኑኝ ብሎ ጥረት አያደርግም። ራሱን ለማስተዋወቅ አይደክምም። ልክ አበባ ባለበት ንቦች እንደማይታጡ ሁሉ ጥበብ ባለበት ትኩረት አለ። በነገራችን ላይ ባትፈልጉ ራሱ ትኩረት አለ። የፈለገ ትኩረት የምትጠሉ ሰዎች ብትሆኑ እግዚአብሔር ጥበብን እናንተ ጋር ካስቀመጠ በቃ የሰው ነፍስ ጥበብን ስለምትወድ እኮ ነው። የሆነ የተለየ ነገር አድርጋችሁ አይደለም ሰዎችን የምትሰበስቡት። የሰው ነፍስ ጥበብን ትወዳለች። ስለዚህ ወደ እናንተ ትሳባለች። እና የገዛ አፍህ ያመስግንህ አያመስግንህ፣ ሌላው ሰው ያመስግንህ፣ ሌላ ሰው ያወድስህ ይላል ማለት ነው። ቁጥር 4 ላይ ንዴት ጨካኝ፣ ቁጣም ጎርፍ ነው፣ በቅናት ፊት ግን ማን መቆም ይችላል ይላል አዲስ መደበኛ ትርጉም። ንዴትና ቁጣ አደገኛ መሆናቸውን አይክድም ክፍሉ፣ ግን አትሊስት የተገለጡ ናቸው። ቅናትን በጣም አደገኛ የሚያደርገው የተሰወረ ስለሆነ ነው። የበለጠ አደገኛ ነው የተሰወረ ስለሆነ። እንደ ንዴት እንደ ቁጣ ተገልጦ አታዩትም። ራሳችሁን እንኳን መጠበቅ አትችሉም። የተሰወረ ስለሆነ በጣም አደገኛ ነው። ማን በፊቱ መቆም ይችላል? ከ5 እስከ 6 ደግሞ የተገለጠ ዘለፋ ከተደበቀ ፍቅር ይሻላል፣ ከጠላት ደጋግሞ መሳም ይልቅ የወዳጅ ማቁሰል ይታመናል ይላል። ይገርመኛል ይሄ ክፍል ምን ማለት ነው? አክቹዋሊ ሀፕን ካደረገው ነገር ይልቅ ለተደረገበት ልብ ለተደረገበት መንፈስ ይበልጥ ትኩረት ልንሰጥ ይገባል ማለት ነው። ጠላት ደጋግሞ እየሳመው ነው፣ ወዳጅ ግን እዚህ ጋር እያቆሰለው ነው። መንከስ ነው የሚለው እንደውም ሌላኛው ትርጉም እየነከሰው ነው ወዳጁ። ጠላቱ ደግሞ ይሄኛው ይሻልሃል ይለዋል የምሳሌ መጽሐፍ። የወዳጅ ማቁሰል ይታመናል። የተገለጠ ዘለፋ ከተደበቀ ፍቅር ይሻላል፣ ከጠላት ደጋግሞ መሳም ደግሞ የወዳጅ ማቁሰል ይሻላል። እውነተኛ ወዳጅ ሁልጊዜ አያባብልም። እርማት ሲያስፈልግ ያርማል። አቁስሎንም ቢሆን ያርመናል። እውነተኛ ወዳጅ እውነቱን ነግሮን ቢያመንም ማለት ነው ያርመናል። ታፍላቭ የሚባል ነገር አለ አይደለ ወዳጆቼ? ታፍላቭ ሰሞኑን ለልጆቻችን ሊኖረን ስለሚገባ ፍቅር ስናወራ ሁል ጊዜ ማንቆለጳጳስ ነው እንዴ? ሁል ጊዜ የጠየቁትን ሁሉ መስጠት ነው እንዴ ለልጆቻችን ያለን ፍቅር? አይደለም። መገሰጽም ነው፣ መቅጣትም ነው፣ አልሰጥም ማለትም ነው፣ አትወጣም፣ አትጫወትም፣ ተኛ በቃ እንቅልፍ ሰዓት ደርሷል ማለትም ነው። እነዚህ ሁሉ ፍቅር ናቸው። ፍቅር ናቸው። አገላለጣቸው የተለየ ነው እንጂ ፍቅር ናቸው። እና ፍቅር ሁል ጊዜ ስዊት አይደለም። ታፍ የሚሆንበት ቀን አለ። ግን ይታመናል፣ ይሻላል ይላል መጽሐፍ ቅዱስ። ደግሞ ምሳሌ 28-23 ሸንጋይ አንደበት ካለው ሰው ይልቅ ሰውን የሚገስጽ ውሎ አድሮ ይወደዳል ይላል። ውሎ አድሮ ይወደዳል። ሸንጋይ አንደበት ያለው ሰው ዛሬ ይወደድ ይሆናል፣ የሚገስጽ ሰው ግን ውሎ አድሮ ይወደዳል ይላል። ገላትያ ምዕራፍ 2 ቁጥር 14 ላይ ሐዋርያው ጳውሎስ እንደዚህ ይላል፣ ነገር ግን እንደ ወንጌል እውነት በቅንነት እንዳልሄዱ ባየው ጊዜ በሁሉ ፊት ኬፋን አንተ አይሁዳዊ ሳለ በአይሁዳዊ ኑሮ ያይደለ በአሕዛብ ኑሮ ብትኖር አሕዛብ በአይሁድ ኑሮ ሊኖሩ እንዴት ግድ አልካቸው አልኩት ይላል። ፊት ለፊት ተቃወምኩት ኬፋን ይላል። ፊት ለፊት ተቃወመው። እውነቱን ተናግረው ለሚገስጹን ሰዎች አክብሮት ሊኖረን ይገባል። ሐዋርያው ጴጥሮስ ፊት ለፊት ስለተቃወመው የጳውሎስ ነገር ከዚህ በኋላ በቃ እሱ የሚባል ሰው አይኑን ላየው አልፈልግም። በምዕመናን ፊት እኮ ነው ያዋረደኝ፣ በነ በርናባስ ፊት እኮ ነው ያዋረደኝ አላለም። በቃ ፊት ለፊት ተቃወመው አይደለም። በቃ የወዳጅ ተግሳጽ ይሻላል ብሎ ያንን ተቀበለውና ወዳጅነታቸው ቀጠለ። ከዛ በኋላ በስተርጅና የጴጥሮስን መልእክት ሲጽፍ
የሐዋርያው ጳውሎስን መጽሐፍ ከቅዱሳት መጽሐፍት አንዱ እንደሆነ ቆጥሮ እውቅና ሰጥቶ ነው የጻፈው። ሐዋርያው ጳውሎስ የጻፋቸውን መልእክቶች እውቅና ሰጥቶ ከቅዱሳት መጽሐፍት በእግዚአብሔር መንፈስ ከተጻፉ ከቅዱሳት መጽሐፍት አንዱ እንደሆነ እውቅና ሰጥቶ በዛ ላይ ለሱ የተገለጠለት ትምህርት በጣም በቃ ለብዙዎች የማይገባ በጣም ሚስትሪ የሆነ ነገር እንደተገለጠለት ሁሉ ወንድማችን ጳውሎስ የሚናገረው ነገር በቃ ለብዙዎች የሚገባ ነገር አይደለም ማለት ለሱ የተገለጠለት ነገር ከፍ ያለ ነገር ነው ብሎ ሁሉ አክብሮት ሲናገር እናየዋለን እንጂ ሲጣሉና በዛው ተቆራርጠው ሲቀሩ አናያቸውም። ስለዚህ የሚገስጹንን ሰዎች ወዳጆቼ ገንዘብ እናድርግ። አክብሮት ሊኖረን ያስፈልጋል። ቫሊዩ ልናደርጋቸው ያስፈልጋል። ፊታችንን ሳይሆን ፊውቸራችንን የሚያገለግሉንን ሰዎች ቫሊዩ ልናደርጋቸው ያስፈልጋል። በቃ እንደምንም ብትጠላኝም ትጥላኝ ብሎ መጥቶ ፊት ለፊት ጥፋታችሁን የሚነግራችሁ ሰው፣ ድካማችሁን የሚነግራችሁን ሰው ዋጋ ከፍሎ እኮ ነው እንደዛ የሚነግራችሁ። በነገራችን ላይ መወደድ ሲችል ዝም ብሎ ስቆ መሄድ ሲችል ተጫውቶ መሄድ ሲችል ከእናንተ ጋር እንደዛ ለምን ይጋፈጣል? ለምን ፊታችሁን ታጠቁሩበታላችሁ? ደስ አይልም እኮ ለሰው እኮ ጥፋቱን መንገር ድካሙን መንገር እኮ ደስ አይልም። ፍቅሬ በልጦ እኮ ነው መጥቼ ስነግርሽ እኮ ፍቅሬ በልጦ ነው። ዋጋ ልክፈል በቃ ብጠላኝም ትጥላኝ ብዬ እኮ ነው። ዋጋዬን እኮ ተምኜ ነው መጥቼ የምነግርሽ። ስለዚህ ቫሊዩ ልንደራረግ ነው የሚገባው ማለት ነው በዚህ አይነት ሁኔታ ውስጥ ስንገኝ። ቁጥር 7 ላይ ለጠገበ ማር አይጥመውም፣ ለተራበ ግን እሬት እንኳን ይጣፍጠዋል ይላል። አንዳንድ ጊዜ ለካ ወገኖቼ ከምግቡ አይደለም ከአፒታይታችን ነው። ረሃባችን ተወስዶብን እንዳይሆን፣ ረሃባችንን ወስዶ ማር እንዳይጥመን ያደረገን አስቀድመን የተሞላ ነው ነገር እንዳይሆን። የጠገበ ሰው ማር እንኳን አይጥመውም ይላል፣ ለተራበ ግን እሬት እንኳን ይጣፍጠዋል፣ መራራ ነገር እንኳን ይጣፍጠዋል። አንዳንዴ እንግዶች ምናምን ቤት ውስጥ ሲመጡ ልጆቻችን ህፃናት ሆነው የኔዎቹ አሁን በጣም ትልልቅ ሆነዋል። ህፃን ልጅ ያላችሁ ግን አሁንም ያው ይህንን እያሳለፋችሁ እንደሆነ አስባለሁ። እንግዶች ቤት ይመጡና ወይ ደግሞ ሰው ቤት እንግድነት ልጆቻችሁን ይዛችሁ ትሄዱና ልጆቹ ስኳርም ስጠኝ ሲሉ ዝም ብለው ይሰጧቸዋል። ብድግ አድርገው ከረሜላ ምናምን በቃ ኬክ ይዤ መጥቻለሁ ይላሉ፣ ብስኩት ይዤ መጥቻለሁ ይላሉ። ድብቅ አድርገው ምናምን በቃ በዛ ልጅ ለመወደድ በዛ ልጅ ፊት ፌቨር ለማግኘት እነዛ ሰዎች የማያደርጉት የለም። እናንተን በጣም ነው ክፉ የሚያደርጓችሁ። በቃ በጣም ልጆቹን በዛች በመጡበት ሰዓት አሞላቀው በቃ ከላያቸው ላይ አያወርዷቸውም። የጠየቁትን ሁሉ ይሰጧቸዋል። ለሚጠይቁት ጥያቄ ሁሉ መልስ ይሰጧቸዋል። እናንተ ሌላ ቀን ልታደርጉት የማትችሉትን ነገር ልታደርጉትም ሁል ጊዜ ሊደረግ የማይገባውንም ነገር አድርገውላቸው ሰዎቹ ከሄዱ በኋላ ልጆቹ ብሉ ቢባሉ አይበሉ፣ ተኙ ቢባሉ አይተኙ፣ ሃይፐር ሆነዋል። ከበሉት ጣፋጭ የተነሳ አፒታይታቸው ተቆልፏል። እንዴት አስቸጋሪ እንደሆነ ህፃናት ልጆች ያሏችሁ ታውቁታላችሁ። ወገኖቼ መልካሙን የእግዚአብሔርን ቃል መማር እንዳቃተን ታውቃላችሁ። በዚህ ዘመን ስኳር በልተን ከረሜላ በልተን ኬክ በልተን አይስክሬም በልተን እንግዶች እኮ ናቸው። እንግዶች ናቸው። ወላጆች አይደሉም። እነዛ በእውነት ወላጆች አይደሉም። ትውልድ ሰብስበው በየቀኑ ስኳር የሚያበሉ በየቀኑ አይስክሬም የሚያበሉ እንግዶች ናቸው እነሱ፣ ወላጆች አይደሉም። ወላጅ እንደዛ አያደርግም። ወላጅ የልጁን አፒታይት እያስተዋለ ትላንትና ስኳር በልቷል፣ ዛሬ መብላት የለበትም። ትላንት ከረሜላ በልታል፣ ሰሞኑን በጣም ከረሜላ እየበላህ ነው፣ ሰሞኑን በጣም ለስላሳ እየጠጣህ ነው። መተኛት አለብህ። እንቅልፍ ሰዓት አልፏል። በቃ እስካሁን ተጫውተሃል፣ አሁን ደግሞ መተኛት አለብህ። ጠዋት ትምህርት አለ። ወላጅ እንደዚህ ነው የሚለው። እንግዶች ግን እንደዛ አያደርጉ። በቃ ቁጭ አድርገው ልጅ ያጫውታሉ። ቁጭ አድርገው የሚፈልገውን ጣፋጭ ሁሉ ይሰጣሉ። ቤተክርስቲያን በእንግዶች ተይዛለች። መድረኮቻችን በእንግዶች ተይዘዋል፣ በእንግዶች ተሞልተዋል። ለልጆች የማይሳሱ በየቀኑ ስኳር ለልጆች የሚሰጡ በየቀኑ አይስክሬም የሚሰጡ እና አፒታይታችን በዛ ተቆልፎ ማር የሆነውን የእግዚአብሔርን ቃል እንኳን መብላት አቃተን። ተዉትና ተግሳጽ ልንቀበል ተዉት እንኳን እንደ ጠንካራ ትምህርት ያለ ነገር ልንሰማ የጠገበ ሰው የዘጋው ሰው አፒታይቱ የተቆለፈ ሰው አፒታይታችንን እንመርምር። አንዳንድ ጊዜ በጣም በቃ መራጮች በጣም አቃቂር አውጪዎች ሆነን ራሳችንን ካገኘ ነው ምን በልቼ ነው ምን ለምጄ ነው ስኳር አብዝቼ እንዳይሆን
በቃ መልካሞቹን አስተማሪዎች መስማት እስከሚያቅተን ድረስ ተቆልፈን መጥተን ምን ይሄ ደግሞ ምን የጸጋ ቃል ያስተምርም እንዴ? ምን ይሄ ደግሞ ሰው እንደዚህ እንትን እያለ ምን ይሄ ደግሞ እንደዚህ ምን ይሄ ደግሞ እንደዚህ አስቀድመን የተሞላነውን ነገር እናስብ። የተራበ ሰው መራራ ነገር እንኳ ይጣፍጠዋል ይላል። ቁጥር 8 ላይ ስፍራውን የሚተው ሰው ቤቱን ትቶ እንደሚበር ወፍ ነው ይላል። እግዚአብሔር የሰጠን ስፍራ ከክፉ ነገር የምንጠበቅበት ስር ሰደን የምናፈራበት ነው። ስፍራን አላግባብ መልቀቅ ተንከራታች ለአደጋ የተጋለጠን ፍሬቢስ እንድንሆን ያደርገናል። ፍሬቢስ ለምን ካላችሁ ወዳጆቼ ተንቀሳቃሽ ችግኝ አያድግም፣ አያፈራም፣ ስር አይሰድም። በቃ ስፍራችሁን እስክታገኙ ድረስ መጸለይ፣ ማየት፣ ማሰላሰል፣ ማሰብ መልካም ነገር ነው። ግን እግዚአብሔር ደግሞ ስፍራችሁን ካመላከታችሁ በእርግጥ ስፍራችሁ እንደሆነ ከነገራችሁ እዛ ስፍራ ላይ ተተክላችሁ ልትኮተኮቱ፣ ልትታረሙ፣ ልትጠጡ፣ ልታድጉ፣ ስር ልትሰዱ፣ ልታፈሩ ያስፈልጋል። በቃ ብዙዎቻችን ፓስተር ሄኖክ ሲንገሌ ብሏል። ብዙዎቻችን ማፍራት ያቃተን ተንቀሳቃሽ ችግኞች ስለሆነ ነው አለ። በቃ ተንቀሳቃሽ ችግኝ ነን አለ። ዛሬ የሆነ ቸርች ተተክለናል፣ ነገ ደግሞ ንቅል ብለን የሚቀጥለው እሑድ ሌላ ቸርች ተተክለናል። ልናፈራም ስር ልንሰድም አንችልም። እውነት ነው። ቁጥር 9-10 የወዳጅ ምክርና የወዳጅን አስፈላጊነት የወዳጅ ምክርን አስፈላጊነትና የወዳጅን አስፈላጊነት ይናገራል። 10 ላይ የራስህንም ሆነ የአባትህን ወዳጅ አትተው፣ መከራ በሚያጋጥምህ ጊዜ ወደ ወንድምህ ቤት አትሄድ፣ ሩቅ ካለ ወንድም ቅርብ ያለ ጎረቤት ይሻላል ይላል። ወዳጆቼ ወዳጅን እየጣሉ ወዳጅን እየተው መሄድ ጠቢብ መሆን አይጠይቅም። ትላንትና እንዳልነው ማለት ነው። ጠቢብ መሆን አይጠይቅም። ይሄ ከስጋ ዘመድ ጋር ከወንድም ጋር ከቤተሰብ ጋር መወዳጀትም ጠቢብ መሆን አይጠይቅም። ለዛ ነው የራስህንም ሆነ የአባትህን ወዳጅ አትተው፣ መከራ በሚያጋጥም ጊዜ ወደ ወንድም ቤት መሄድ ጠቢብ መሆን አይጠይቅም፣ አስተዋይ መሆን አይጠይቅም። ይልቁንስ ሩቅ ካለ ወንድም ቅርብ ያለ ጎረቤት ይሻላል። ከጎረቤት ጋር ቢያት ፒስ፣ እሱ ነው ጥበብ የሚጠይቀው። የስጋ ዘመድህ ካልሆነው ጋር ከሱ ጋር ወዳጅነትን መመስረት እሱ ነው ጥበብን የሚጠይቀው። ከሌሎች ሰዎች ጋር ዘላቂነት ያለው ወዳጅነት መመስረትና ጠብቆ ማቆየት የጠቢባን መገለጫ በእውነት አብዛኛውን ጊዜ ታውቃላችሁ ምክንያቶች እንደረድራለን እንጂ ሰልፍሽ ስለሆነ ሰልፍ ሴንተርድ ስለሆነ ነው ከሰዎች ጋር የማንዘልቀው። መነካት ስለማንፈልግ፣ በራችንን መክፈት ስለማንፈልግ፣ ዋጋ መክፈል ስለማንፈልግ፣ ኤክስትራ ማይል መሄድ ስለማንፈልግ ከሰዎች ጋር አንዘልቅም። የስጋ ዘመዶቻችንማ ያወዳቸውን ምን ብለው ይጥሉናል? ምን ብለው እስኪ ወላጆቻችንን ይዋቸው። እኔ በነገራችን ላይ የእናቴን ጓደኞቿንና ወንድሞቿን እህቶቿን ዘመዶቻችንን ለይቼ ማወቅ አልችልም። ምክንያቱም እኔ አክስቴ እያልኳቸው ስንት ዓመት ከኖርኩኝ በኋላ የሆነ ጊዜ ላይ በጣም በቃ 30 ዓመት ምናምን እኔ አክስቴ እንደሆነች የማውቃት ሴት ከ30 ዓመት በኋላ የእናቴ ጓደኛ እንደሆነች ፊገር አውት አድርጌ ያውቃሉ። አጎቴ እያልኩት ኖሬ ከ30 ዓመት በኋላ ጓደኞች እንደነበሩ ጎረቤቶች እንደነበሩ እና ያ ጉርብትናቸው እንደሆነ እዚህ ድረስ የመጣው ፊገር አውት አድርጌ ያውቃለሁኝ። ወላጆቻችን እንደዚህ ናቸው። ከኔም ኤክስፔክት የምታደርገው እንደዛ ነው። በነገራችን ላይ እናቴ ከቤት አከራይ ጋር መለያየት አትችሉም። እኛ ቤት አንድ ጊዜ ጓደኛ ብላችሁ አንድ ሰው ካስተዋወቃችሁ ያቺ ልጅ የት ሄደች ትላለች እናቴ። ያቺ ልጅ የት ሄደች? እንዲሁ ከሰው አትበረክችም መቼም። ከእሷም ጋር ተለያዩሽ በቃ ታሳፍራችኋለች። ምን አመል አለብሽ? ከሰው አትበረክችም። የት ሄደች? አዲስ አበባ እኮ እንደዛ አይደለም። ሰፈር ስትቀይሪ ከሰው ጋር ትራራቂያለሽ። እንዴት ሰው ከሰው ጋር ተለያይቶ ይቀራል? በቃ የወላጆቻችን ይሄ ናቸው። በቃ ይሄ ናቸው ወላጆቻችን። ተለያይቶ ስለመቅረት አያስቡም እነሱ። ጥበብ ይጠይቃል ይሄ። ጥሎ መሄድ፣ ትቶ መሄድ፣ ወዳጅነት አፍርሶ መሄድ ምንም ጠቢብ መሆን አያስፈልግም። ለዚህ በጣም ቀላል ነገር ስለሆነ ቁጥር 11 ላይ ልጄ ሆይ ጠቢብ ሁን፣ ልቤንም ደስ አሰኘው፣ ለሚሰድበኝ መልስ መስጠት እችል ዘንድ ይላል። አንድ ሰው ጠቢብ መሆኑ ለሱ ብቻ አይደለም። ለካ ለሱ ብቻ አይደለም። ልቤን ደስ አሰኘው፣ ለሚሰድበኝ መልስ እሰጥ ዘንድ ይላል። ከሱ ጋር ግንኙነት ላላቸው ሰዎች ሁሉ ደስታን ይጨምራል፣ መተማመንን ይጨምራል የዛ ሰው ጠቢብ መሆን። ቁጥር 14 ሰው ድምፁን ከፍ አድርጎ ባልንጀራውን በማለዳ ቢመርቅ እንደ እርግማን ይቆጠራል ይላል። ቀደም ያልነው በቃ የኮንቴክስት ጉዳይ
ላዘነ ሰው መዘመር፣ በማለዳ ድምፁን ከፍ አድርጎ ቢመርቅ እንደ እርግማን ይቆጠራል። ምን መጣብኝ ነው የሚለው ሰውዬው። ትክክለኛውን ነገር ትክክል ባልሆነ ጊዜና ለሌሎች ስሜት ሳንጠነቀቅ ስናደርገው ከክፋት ሊቆጠር ይችላል። አንዳንድ ጊዜ መልካሙን የመሰራች መናገር ያለብን ራሱ እንዴት እንደሆነ የማናስተውልበት ጊዜ አለ። ሰዎችን በማስደንበር፣ ሰዎችን በማስደንገጥ፣ ሰዎችን በማስጨነቅ እንደዛ አድርገን የሆኑ ሰዎች ጌታን ተቀበሉ ማለት ነገሩ ትክክል ነው ማለት ግን አይደለም ወዳጆች። ብዙ ጊዜ ለልጆች የምነግራቸው አንድ ምሳሌ አለ። አንዳንድ ጊዜ ግድግዳውን ድንገት ስትደገፉት ማብሪያና ማጥፊያውን ትነኩትና መብራት ይበራል። ያ ማለት ግን መብራት የሚበራበት መንገድ ያ ነው ማለት አይደለም። አጋጣሚ ስትደገፉት በርቷል ማለት ትክክል ናችሁ፣ ሁል ጊዜ እንደዛ ማድረግ አለባችሁ ማለት አይደለም። እግዚአብሔር ቸር ስለሆነ፣ እግዚአብሔር መሐሪ ስለሆነ፣ እግዚአብሔር በሉዓላዊነቱ የወደደውን ነገር በወደደው መንገድ በወደደው ጊዜ የሚሰራ አምላክ ስለሆነ ተጠቀመበት ማለት ያደረግነው ነገር ሁሉ ትክክል ነው ማለት አይደለም። ስለዚህ ትክክለኛውን ነገር ትክክል ባልሆነ ጊዜ ለሌሎች ስሜት ሳንጠነቀቅ ማድረግ የለብንም ማለት ነው። መልካሙን የምስራችን መናገር ያለብን ሰዎች ሊሰሙ በሚችሉበት ጊዜና ሁኔታ። ጌታ ኢየሱስ ክርስቶስ ራሱ እኮ ሲናገር ሊሰሙ በሚችሉት መጠን ተናገራቸው ይላል። በቃ ከዛም አላበዛም ከዛም አልቀነሰም። ሊሰሙ በሚችሉት መጠን ይነገራቸው። ልትሸከሙት አትችሉም አሁን ብነግራችሁ በቃ አጽናኙ ሲመጣ ይነግራችኋል ብሎ ደግሞ ትቶ የሄደው ነገር አለ። ኮንቴክስት መጠበቅ በጣም ያስፈልጋል። የሰው ስሜት መጠንቀቅ በጣም ያስፈልጋል። ቁጥር 17 ብረት ብረትን እንደሚስል ሰውም ሌላውን ሰው እንዲሁ ይስለዋል ይላል። በጣም በተደጋጋሚ አይተነዋል። የባልንጀራን ተጽዕኖ በተደጋጋሚ አይተነዋል። ሰው ባልንጀራውን የሚስለው እሱ ለተሳለበት ጉዳይ፣ እኔ ሻርፕ ለሆንኩበት ጉዳይ አንቺንም ሻርፕ አደርግሻለሁ ከኔ ጋር ስትይ። በቃ ለወሬ ሻርፕ የሆነ ሰው ከሆነ አብራችሁት ስትሉ ለወሬ ሻርፕ ያደርጋችኋል። ለአሉባልታ ሻርፕ የሆነች ከሆነች አብራችኋት ስትሉ ለአሉባልታ ሻርፕ ታደርጋ። ሻርፕ ማድረግ ማለት መሳል ማለት ነው። በቃ ሰው ባልንጀራውን የሚስለው እሱ ለተሳለበት ጉዳይ ነው። ስለቱን አይታችሁ እንዲህ መሆን ፈልጋለሁ ብላችሁ ነው ማለት ነው ያንን ሰው ባልንጀራ ማድረግ ያለባችሁ። ቁጥር 18 በለሱን የጠበቀ ፍሬዋን ይበላል፣ ጌታውን የሚጠብቅ ይከብራል ይላል። የሚጠብቅ የሚለው ቃል አዲሱ መደበኛ ትርጉም ላይ በለስን የሚንከባከብ ፍሬውን ይበላል፣ ጌታውን የሚያገለግል ክብርን ይጎናጸፋል ይላል። የሚጠብቅ ማለት ዝም ብሎ የሚጠብቅ ሳይሆን ጌታውን እያገለገለ የሚጠብቅ። ጌታችንን የምንጠብቀው እያገለገልን ነው። ሲመጣ ክብርን የሚጎናጸፉት አደራቸውን በታማኝነት ሲወጡ ሲያገለግሉ የሚያገኛቸውን ነው። ምን እያደረጋችሁ ጌታ እንዲመጣ ትወዳላችሁ ወዳጆች? ምን እያደረጋችሁ ወደ ጌታ መሄድ ትፈልጋላችሁ? እያገለገለ የሚጠብቅ እሱ ይከብራል ይላል። ሉቃስ 12:37 ላይ ጌታ እንደዚህ ያለ፣ ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዛ ባሪያዎች ብፁዓን ናቸው። እውነት እላችኋለሁ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል። ጌታ እያገለገለን እንዲመጣ ይርዳን። አሜን። እያገለገለን በቃ። ቁጥር 19 ውሃ ፊትን እንደሚያሳይ የሰው ልብም ማንነቱን ገልጾ ያሳያል ይላል። እውነተኛው ማንነታችን ወገኖቼ ከህሊናችን የተሰወረ አይደለም። ለሌሎች የምናስተዋውቀው የሆነውን አይደለም። በነገራችን ላይ ብዙ ጊዜ መሆን የምንፈልገው የሆነ ስዕል አለን እና እሱን ስዕል ነው ለሰዎች የምንስለው። ነኝ ብለን የምናቀርበው እሱን ነው። ትክክለኛውን ግን ህሊናችን ያውቀዋል። ግን በጣም የሚያሳዝነው የሆነውን ካልተቀበልን መለወጥ አንችልም። ያዕቆብን ካስታወሳችሁት ያዕቆብ በቃ ሳይወለድ ጀምሮ መሆን የሚፈልገው ኤሳው ነው። ያዕቆብ መሆን ፈልጎ ያውቅ እና ኤሳው መሆን ነው የሚፈልገው። በቃ ጠጉር እጁ ላይ ምናምን አጣብቆ የሆነ ነገር አድርጎ ምናምን ሄዶ አባቱ ማነህ አንተ ሲለው ይስሐቅ ማነህ ሲለው ኤሳው ነኝ እኔ ልጅህ ኤሳው ነኝ ይለዋል። በቃ ኤሳውን ነው መሆን የሚፈልገው እሱ። ያዕቆብ መሆን ፈልጎ ያውቅ። ከዛ በኋላ ግን ከስደት ሲመለስ ከላባ ቤት ሲመለስ ከእግዚአብሔር ጋር ሲገናኙ ማነህ አንተ ሲለው ገባው። በቃ 21 ዓመት ሙሉ ከተንከራተተ በኋላ የሆነውን ካልተቀበለ
መሆን የሚፈልገውን ነገር እንደማይሆን ገባውና ያዕቆብ ነኝ አለው። ይስሐቅ ማን ሲለው ኤሳው ነኝ አለ። ከዛ 21 ዓመት ተንከራተተ። ሲመለስ ግን እግዚአብሔር አግኝቶት ስም ማን ነው ሲለው ያዕቆብ ነኝ አለ። ከእንግዲህ ወዲህ ያዕቆብ አትባልም እስራኤል ትባላለህ እንጂ ብሎ ቀየረ። አያችሁ፣ እግዚአብሔር የሚቀይረን መጀመሪያ የሆነውን ስናምንለት ነው። የሆነውን ተቀብለን ጌታ ሆይ ያዕቆብ ነኝ፣ ቃታ ላይ ነኝ፣ እንድትቀይረኝ እፈልጋለሁ፣ አሸናፊ እንድታደርገኝ እፈልጋለሁ፣ እስራኤል እንድታደርገኝ እፈልጋለሁ እንድንለው ይፈልጋል እግዚአብሔር። ልባችን የሚያውቀውን ልቡ እኮ ያውቃል። እሱ ያዕቆብ እንደሆነ እኮ ልቡ ያውቃል። ግን ሁል ጊዜ ኤሳው ነኝ እያለ ይዋሽ ነበረ። አንድ ቀን ግን በቃ ተገላገለ፣ እርፍ አለ፣ በእግዚአብሔር ፊት እውነቱን ተናገረና ቁጥር 20 ላይ ሲኦልና የሙታን ዓለም እንደማይጠግቡ ሁሉ የሰውም ዓይን አይረካም ይላል። በሰው ልብ ውስጥ ወገኖቼ እግዚአብሔር ብቻ የሚሞላው ክፍተት አለ። ታውቃላችሁ፣ አንድ ጊዜ ጋሽ ንጉሴ ሲናገሩ እግዚአብሔር በአምልኮ ብቻ የሚሞላ የሆነች ሆል በውስጣችን አስቀምጧል አሉ። እና ሰዎች ያቺን ሆል ለመሙላት ወይ በተሳሳተ ወይ በትክክለኛ መንገድ ይሄዳሉ እንጂ መሄዳቸው ግን አይቀርም። በቃ ሪሞት ኤሪያ ላይ ገጠር የተባለ ቦታ ምንም አይነት ኢንፎርሜሽን ከሰው ጋር ተለዋውጦ የማያውቀው የሆኑ ማህበረሰቦች ብታገኙ ወይ በድንጋይ ወይ በእንጨት ወይ በሆነ ነገር ሰርተው የሆነ ነገር እያመለኩ ነው። ግን መብራት የለም፣ ስልክ የለም፣ ውሃ የለም፣ የሚመለክ ነገር ግን አለ። ለምን ካላችሁ በሰው ልብ ውስጥ እግዚአብሔር ብቻ አምላክ ብቻ የሚሞላው ራሱ አምላክ ያስቀመጠው ክፍት ቦታ አለ። እና በዘመናዊ ዓለም ደግሞ በእንጨት በጣዖት በምናምን በተሰራ ነገር አይደለም ሰዎች ያንን ክፍተት ለመሙላት የሚሞክሩት። በገንዘብ፣ በፌም፣ በታዋቂነት፣ በስልጣን፣ በተጽዕኖ ፈጣሪነት፣ በተለያየ ነገር ያችን ቀዳዳ ለመሙላት ሰዎች ጥረት ያደርጋሉ። ግን ያችን ክፍተት ያችን ቀዳዳ መሙላት የሚችለው ራሱን እግዚአብሔርን ማወቅ ብቻ ነው። ራሱን እግዚአብሔርን ማምለክ ብቻ ነው። ሲኦል የሙታን ዓለም እንደማይጠግብ ሁሉ የሰው ዓይንም አይረካም። እርካታ ያለው በራሱ በእግዚአብሔር ብቻ ነው። እርካታ ያለው ጌታን በማወቅ ብቻ ነው። ከ23 እስከ 27 እግዚአብሔር በሰጠን በየትኛውም ነገር ላይ ባላደራ መሆናችንን አውቀን ልንጠነቀቅና ልንተጋ ያስፈልጋል የሚለውን የሚያስተምረን። ምን እንማር ከዚህ ምዕራፍ? አንደኛ ራስን ከፍ ከፍ በማድረግ እውነተኛ ክብር አይገኝም። የምሳሌ መጽሐፍ መቼም አጽንኦት ሰጥቶ በእያንዳንዱ ምዕራፍ የማያልፈው ነገር ቢኖር የትህትናን መንገድ እንድንመርጥ፣ ከትዕቢት ነገር ራሳችንን እንድንጠብቅ፣ ራሳችንን ከፍ ከፍ እንዳናደርግ፣ ራሳችንን ፕሮሞት እንዳናደርግ፣ ስራችን ፕሮሞት እንዲያደርገን በጣም አጥብቆ ይመክረናል። ሁለተኛ ከዚህ ምዕራፍ የምናየው ሁል ጊዜ የሚያንቆለጳጵሱንን ሳይሆን እርማት የሚሰጡንን ሰዎች እንውደድ። እርማት የሚሰጡን ሰዎች እነሱ ናቸው ዋጋ ከፍለው እያገለገሉን ያሉት። ምን በወጣቸው ነው የምንኮሳተርባቸው? ምን በወጣቸው? በቃ ተሳስቀው መሄድ ሲችሉ፣ ተወዳጅ ሆነው መሄድ ሲችሉ፣ ግድ የለም ብለው ፊቷን ብታጠቁርብኝም ብጠላኝም ትጥላኝ ብለው እርማት የሚሰጡንን እነሱን ቫሊዩ እናደርግ። ሶስተኛ ረሃባችንን የሰረቁብንን ነገሮች እናስወግድ። ወዳጆች የልጆቻችን የምግብ ፍላጎታቸው ሲበላሽብን እንዳትሰጡት፣ ከዚህ በኋላ ለስላሳ የሚባል እንዳትሰጡት፣ ኬክ የሚባል እንዳትሰጡብኝ፣ ከረሜላ የሚባል ስኳር የሚባል እንዳትሰጡብኝ ብለን ልጆቻችንን ፕሮቴክት እንደምናደርግ መንፈሳችንን እንደዛ ፕሮቴክት እናደርግ። አፒታይታችንን ካጠፋብን፣ አፒታይታችንን እንዲዘጋ ካደረገን ነገር ራሳችንን እንጠብቅ፣ እናስወግድ። የእንግዶችን ጣፋጭ እናስወግድ። የእንግዶችን ጣፋጭ፣ የአባቶችን የተመጣጠነ ምግብ እንውደድ። የእንግዶችን ጣፋጭ እናስወግድ። የእንግዶችን ፋስት ፉድ እናስወግድ። አራተኛ አለኝ በምንለው ነገር ሁሉ ላይ ባለቤት ሳንሆን ባላደራዎች ነንና በጥንቃቄ በማስተዋልና በትጋት አደራችንን እንወጣ እላለሁኝ። ክብር ለኢየሱስ ይሁን።